ኢትስ ጀስት ወጥመድ እኮ ነው። በቃ የማይሆን ነገር አወራኝ፣ እኔም በዛ በሚፈልገው መንገድ አወራሁት። እንዴት ነው አሳን ለማጥመድ አሳው የሚፈልገውን ነገር አይደል ለምትሰጠው? ከዛ በኋላ ያን ነገር ለመብላት ሲመጣ እኮ ነው እንትን ውስጥ የሚገባው። እሱም የሚፈልገው ነገር ነበረ፣ የሚፈልገውን ንግግር አቀረብኩለት። ከዛ በአካል ለማግኘት ሲመጣ ያው እንደምታዩት ጉድ አድርገነዋል ማለት ነው። ኖቬምበር 28 ማለት አሁን ዲሴምበር 10 ነው ዛሬ ያለ ነው። ከ12 ቀን ወይ ደግሞ ከ13 ቀን በፊት ነው ቴክስት ያደረገው። ለመጀመሪያ ጊዜ ቴክስት ያደረገው የዛን ቀን እኔም ለመጀመሪያ ጊዜ ቴክስቱ ያየሁት ዲሴምበር 5 ሌሊት አካባቢ ወደ 7 ማን ነው ወደ 6 ለመጠጋት ሌሊት ላይ ስገባ እሱን አየሁት። ከዛ ለመጀመሪያ ጊዜ የዛ ሰዓት ነው ደህና ነህ እንዴት ነህ ላለን ጥያቄ ሰላም ነኝ እንዴት ነህ ብዬ የመለስኩት። ከዛ በፊት አውርተንም አናውቅም ተነጋግረንም አናቅም። በቃ የአንድ ቀን ኮንቨርሴሽን ናት ማለት አዲክትድ ከመሆኑ የተነሳ ነው ተቀልቅሎ የመጣው እንጂ እኔ አላቀው። እኔ ላቀው እችላለሁ እሱ በሚዲያ እሱ ግን አያውቀኝም። እኔ መጡ ግን አወራኝ አወራሁት። ትክክል አልሰራም አጋለጥኩት። እሱን የግድ ለማጥመድ ማድረግ የነበረብኝ እሱ የሚፈልገውን አይነት ወሬ እና ንግግሮች መፍጠር ነበረብኝ። ያንን ነገር ፈጥሬ አድርጌ ወጥመድ ውስጥ አስገብቼዋለሁ። እኔ ራሴ በነገራችን ላይ እስክገረም ድረስ ነው 3 ሰዓት ተኩል አይ ቲንክ 3 ሰዓት ከምናምን ማውራት የተጀመረ ኮንቨርሴሽን 9 ሰዓት ላይ ማለት በአንድ ቀን ትውውቅ ከአዲስ አበባ አዳማ መምጣቱ ለኔም ይሄ ልጅ ምን ያህል ፕሮሰስድ እንደሆነ በዚህ ነገር ላይ ማለት ልቅቅ ብዬ ስላወራሁት በቃ አይታችሁ ከሆነ በቃ ዛሬ የምወደውን ላገኘው ነው ሲል ሰምታችኋል። መቼም ኮሜንት ላይ አይታችኋልና በዚህ ልክ አዲክትድ መሆኑን ነው የተመለከቱት እና በጣም ገርሞኛል። እኔ ያስጠይቀኛል ብዬ አላምንም። ምክንያቱም እሱን ለማጥመድ የተጠቀምኩበት ንግግር ነው። ደግሞ ተሳክቶልኛል። አጥምጄዋለሁ፣ መረጃ ይዣለሁ። አይታችሁ ከሆነ ከአዲስ አበባ እየመጣ ነው። እንግዲህ የሚመጣ ከሆነ ያለው ነገር አሳያችኋለሁ እያልኩኝ ለመረጃ እንዲመች አድርጌ ነገሮችን እያቀረብኩላችሁ ነበርና እሱን ለማጥመድ የተጠቀምኩበት ወጥመድ ነው። ያስጠይቀኛል ብዬ አላምንም። ይሄን መጠየቅን ካለብኝም ችግር የለም፣ ሄጄም ማብራራት እችላለሁ። ምንም ችግር የለም። ቴንክ ዩ ራስ ሄልሚ ቴንክ ዩ። ሌላው ምንድን ነው እዛ ቪዲዮ ላይ የተወራ ነገር አለ። ዩቱብ ላይ የተለቀቀው ቪዲዮ ላይ ይመጣል እያሉ ነው። የሚመጣበትን ዓላማ እየተናገሩ ነው። ከዛ መጥቶ የተደረገው ተደረገ። ያን ያህል ትልቅ ጉዳት አልደረሰበትም። ፌስቡኩ ላይ ላፕቶፕ ልቀበል ሄጄ ላፕቶፔን ቅያስ ውስጥ አስገብተው ላፕቶፑን ነጥቀውኝ ከዛ በኋላ ደብድበው ሸኙኝ ካለ በኋላ ቪዲዮ ሲለቀቅ ለምን መጀመሪያ የጻፈውን አዳማ እንደዚህ ተፈጠረብኝ ያለውን ኢንፎርሜሽን ለምን አጠፋ? ሶፎንያስ በፌስቡክ ገጹ ላይ ላፕቶፕ ሊወሰድ ነበረ እና የአዳማ ልጆች ደበደቡኝ ብሎ የተናገረውን ነገር ለምን ማጥፋት አስፈለገው? የእውነት መረጃ ከሆነ እውነት ላፕቶፕ ሊቀበል ከሆነ አዳማ ድረስ ሄደው ያ አዳማ ድረስ የሄደበት ጉዳይ እውነታው እሱ ከሆነ የደረሰበት በደል ከሆነ እንደውም በደሉ በቪዲዮ ቀርቦለት ይሄው ላፕቶፕን የተቀበሉኝ እነዚህ ናቸው ብሎ ፊት ለፊት መጋፈጥ ሲገባው መጀመሪያ የጻፈውን ጽሑፍ አጥፍቶ ሄለን ማይክሽን ክፈቺ፣ ሀሳብሽን ማቅረብ ትችላለሽ። እሺ አቡና ቴንክ ዩ። ሰላም ለእናንተ ይሁን። እንዴት አመሻችሁ? ሰላም እሺ፣ ብዛ ደህና ነህ? አሜን። እሺ ቴንክ ዩ ፍሬ ስላገኘው ደስ ብሎኛል። በዚህ አጋጣሚ የኔ ጥያቄ የመጀመሪያው ጥያቄ ያው አንተ ራስህንም ነፃ ለማውጣት አሁን አቡና ከተናገረው ነገር ጋር እያይዤ ሶፊ ለምን ያን አደረገ እንዲህ አደረገ ለምን እንዲህ አላደረገም እሱን በሱ ወገን ያሉና እሱም ደግሞ ወደፊት መጥቶ የሚሰጥበት ሐሳብ የሚኖረው ይሆናል ብዬ አስባለሁኝ። ግን አሁን ህዝቡ ብዙ ጥያቄ የሆነበት ያለው ነገር እኔም ጋር እንደ ጥያቄ የሚያቃጭልብኝ ነገር ያንን ነገር ሶፊ ከአዳማ ተመልሶ አዲስ አበባ ደርሶ በደንብ ተረጋግቶ አእምሮውን አሰርቶ ያን ሐሳብ አስቦ ፌስቡክ ላይ እስኪ ፖስት ድረስ አንተ ምንም ነገር እያደረክ አልነበረም። መችና እንዴት በምን ሁኔታ ነበር ያንን ነገር ልታጋራን አስበህ የነበረው ለሰፊው የኢትዮጵያ ህዝብ? እሱ ቀድሞ ባያጋራ ኑሮ ያንን ነገር። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ፍርዬ እንደ ክርስቲያን እህት ነው የምጠይቅህ። ወጣቱን ምን ታስተምረዋለህ? ምን ትመክረዋለህ? እንደ አንድ አማኝ ወንድም፣ እንደ አንድ በቤተክርስቲያን ታንጭ ያለኩ ልጅ ነኝ ስትል ሰምቻለሁ ቅድም። ስቲል በቤተክርስቲያን ውስጥ ያለህ ወጣት ነህ እና አንድ የቤተክርስቲያን ወጣትን የሚወክል ነገር ነው ወይ ዩቲዩብ ላይ የምታስተላልፈው?
ገባህ? በእንደዚህ አይነት ነገር ውስጥ ያሉ ወንዶች ተስበው የመጡበት ምክንያት የኔ እንደዚህ መሆን ነው ብለህስ አስበህ ለራስህ ምክር ሰጥተሃል ወይ? ለወደፊቱ ለወጣቱስ ምንድነው ይዘህለት እየመጣኸው ያለው ነገር? ከኔ ተማሩ ብለህ የምትናገርበት ነገር አለህ ወይ? ይህን ብትመልስልኝ ደስ ይለኛል፣ ለወጣቱ ከመጠንቀቅ አንጻር። መልካም እሺ። የአጋጣሚ ጉዳይ ሆኖ ሶፎንያስ የሚገርማችሁ ምን ተፈጠረ መሰላችሁ? ልክ ያንን ጥቃት ከደረሰበት በኋላ ወጥቶ እንደሄደ የሚገርማችሁ ነገር በነጋታው አንድ ወዳጅ አደጋ ደርሶበት ክሊኒክ ልጠይቀው ሄጄ ነበርና ክሊኒክ ልጠይቀው በሄድኩበት አንድ ሰው ደወለልኝ ማለት ነው። ያ ሰው ደወለልኝና ፍሬዘር አለ። አቤት በጣም ጀግና ነህ ምናምን አለኝ። እሺ አመሰግናለሁ። ምን አንድ ነገር ልነግርህ ነበር አለኝ። ምንድን ነው እለዋለሁ። እኔ እኮ ይህ ሰውዬ ወደ አዲስ አበባ ታክሲ ሊይዝ መናኸሪያ ሄዶ ማለት ነው። ታክሲ ይዞ ሲገባ ከጎኔ ነበር የተቀመጠውና በጣም አቀበጥብጦት ነበር። ልክ አልነበረም፣ ተረብሿል። በዛ ላይ ስልኩ ቻርጅ ሊዘጋበት ነበርና ለሹፌሩ ሰካልኝ ብሎ ቶሎ አሰክቶት 5% ሲሆን በቃ ተቀበለው። አምጣ ብሎ ኧረ ያርግልህ ትንሽ አልፈልግም በቃ አምጣ ብሎ ተቀበለው። ከዛ በኋላ ወዲያው ገብቶ ዝም ብሎ ይጽፋል። ዞር ብሎ ቀንም ይጠይቀኛል። ቀን እንደዚህ ነው ይለኛል። እኔም ምን ሆኗል ሰው እያልኩኝ እንትን አልኩኝና በነጋታው የአንተን ቪዲዮ ሳይ ተረዳሁኝና ቁጭ ብሎ የፈጠነ ነው እዛው ይጻፈው አለ። ያ ማለት እኛ እዛ ጋር እኛ ሰፈር መጥቶ ያ ነገር ከተፈጠረበት በኋላ መኪናው ውስጥ ቁጭ ብሎ ነው የጻፈው። ኢቭን እኔ ራሱ ቤት ከገባሁ በኋላ ጓደኞቼ ደውለው ነው አረማ አሁን ነገር ለጥፏል ያለኝ። እኔ ያን ነገር ኦልሬዲ ይዤዋለሁ። ኦልሬዲ አንዳንድ ነገሮች መሰባጠር ነበረባቸው። ምክንያቱም ከመግቢያ ጀምሮ ያለው አሁን እናንተ ያያችሁት የቪዲዮን ፍሰት እንጂ ያን ቪዲዮ ራሱን ለማቀናበር ራሱን የቻለ የሆነ ጊዜ ይፈልጋል እኮ። ኤዲት የምታደርጉ ሰዎች ትረዱኛላችሁና ቀስ እያልኩኝ ላጋልጥ ነበር የነበረው። ነገር ግን ወዲያውኑ የዛኑ ምሽት እሱ ጽፎ ለቋል። አዳማ ሄጄ ተደበደብኩና ገብቼ ሳየው ብስጭት ነው ያልኩት። እንዴት እኛ ምን አድርገን ራሱ ነው በማይሆን መንገድ መጥቶ ተደብድቦ ሄደው ብዬ የዛኑ ሰዓት ነው። አይታችሁ ከሆነ ይሄ ሰው እንደዚህ እንደምታስቡት አይደለም ብዬ የዛኑ ምሽት ተናግሬያለሁ። ከዛ ግን ሙሉ መረጃውን ግን ነገ ነው የምለቅላችሁ። ለምን አልተሰራማ? እየቀረጽኩ ነበር፣ ውጪ ነበርኩ የነበርኩት እንጂ ምንም የተሰባጠረ ነገር የነበረ ነገር አልነበረ። ስለዚህ ላጋለ ደግሞ እዚሁ ቀጥዬ ከዚሁ ጋር እያይዘህ የምትመልሰው ጥያቄ ልጠይቅህ። እንደዚህ አይነት ነገሮች ሲሰሩ ኤዲት ማድረጉ ማቀነባበሩ ምናምን ለምን አስፈለገ? ለምን እንደወረደ ሁሉ ነገር ሊለቀቅ አልተፈለገም? በሰዓቱ አንተ ጋር ያለው ነገር ለምን ተቆራርጦ ሆነ የሚሉ ጥያቄዎችን ብዙ ስለሆኑ ማለት ነው። ይህንም አያይዘህ እንድትመልስ እፈልጋለሁ። እንኳን አይደለም እንደዚህ ወዲያው ለቅቄ ይቅርና ተቀናብሮም አልተቻለም እኮ። ያው አሁን ራሱ የቀረብኩበት ምክንያቱ እሱ ነው። ተቀናብሮ እንኳን በስርዓት መረጃ ተሰብስቦ እንኳን የጽሁፍ የድምፅ የቪዲዮ ምስል ሁሉ አቅርቤ ራሱ ያልተቻለበት ሁኔታ ላይ ያሉት እንኳን አይደለም ብድግ አድርጌ ለቅቄ ይቅርና ማለት ነው። መረጃውን አቀናብሮ ከማቅረብ አንጻር ነበረ ጊዜ ውስጥ ደግሞ ጊዜ አልፈጅም። አንድ ቀን እኮ እሱ ማታ መጥቶ እንደዛ ተደርጎ ሄደ፣ እኔ በነጋታው ለቅቄዋለሁ። ይሄን ያለው ነገር ሲቀጥል እስቲ ሄለን አንዴ ማይክሽን አብሪልኝ። አንቺን መጠየቅ የምፈልገው ጥያቄ አለ። ኦኬ ጠይቀኝ። እስቲ የኔ ቪዲዮዎች ላይ ገብተሽ ኮንተንቶችን ገብተሽ ተምኔሉን ሳይሆን ቪዲዮውን ከፍተሽ አይተሽው ታውቂያለሽ? በተለይ ስለ ወሲብ የሰራኋቸው አይቼ አውቃለሁ። ቲክታክ ላይ መከታተልህ ነበር ከዚህ በፊት ስለ ፍቅር አለ። ምን ተረዳሽ? እስቲ ከዛ ውስጥ እስቲ አስተያየት ስጪኝ። አንድ 30 ሰከንድ ልስጥሽ። እስቲ አስተያየት ስጪኝ፣ ወይ ደግሞ እንደዚህ አስተያየት ስጪኝ ስልሽ መልካም ነገርም ሳይሆን ንቀፊ ውስጥ ያ እንደኔ ነው የምትጠይቀኝ? እንዳንቺ ንቀፊ። ኦኬ እንደኔ እንደ አንዲት የገጠር ልጅ እውነት ለመናገር ቀፋፊ ወንድ ነህ። ለኔ በጣም ይቅርታ፣ የሚቀፉ ነገሮችን ነው የምታስተላልፈው። በጣም ሰው ለምሳሌ የሚቀፍ ብለሽ ያልሽውን ነገር ንገሪኝ። ለምሳሌ ምን ቀፍ? ንግግር ከነ ኢትዮጵያዊነትን አይደለም፣ ይሄ ኢትዮጵያዊነትን ከነ የማይገልጹ ነገሮችን ነው የምታስተላልፈው። አሁን ቅድም ራሱ ወንዶች ተሰብስበው ኢትዮጵያዊነት ብሎ መናገሩ ሳይሆን እንደዚህ ብለሃል ብለሽ በይ የደበረሽ ነገር ንገሪ። ለምሳሌ አሁን ቅድም እኮ ምን አልከ ፍሬ? ተሰብስበው እነሱ ያሉ ያለ ልጅቱ ጥያቄ ስትጠይቅህ አሁን ከእናንተ ውስጥ ሴክስ ማድረግ የማይፈልግ ሰው አለ ወይ ብለህ ጠየቃቸው። ያልተባለ ያልተጠየቀ ጥያቄ ነው የምትመልሰው። ገብቶሃል አይደለ? ስለዚህ ልክ አይደለም ነው ልክ አይደለም ሄለን ምንድነው የምሰራው ኮንቴንት አስፈላጊ የሆነ ሀሳብ ላይ ነው ሀሳብ የምሰጠው። አሁን ናቹራል የሆነ ነገር ነው ሀሳብ የምሰጠው ለማለት የተፈለገ ይመስለኛል። ለእኔ ስሰማው እንደዛ ነው። ከዚህ ውስጥ ሴክስ
ማድረግ ኤግዛክትሊ አቤላ እንደዛ እንደሆነ ገብቶኛል። ግን ደግሞ እኔ አንድ ጥያቄ ልጠይቅህ። እነኚህ ሰዎችም እኮ ሲመጡ ተፈጥሯችን ነው ብለው ነው አይደለ የመጡት? ግን ደግሞ ስህተት እንደሆነ እያወገዘች ነው የምትገኘው ሀገራችን እንደ ሀገር። አትደግፈውም እንደ ሃይማኖት፣ አትደግፈውም እንደ ሀገር፣ እንደ ህጉም ቢሆን አይደለ? ስለዚህ ፍሬዘርም የሚያወራበትና የሚሄድበት መንገድ ተፈጥሮን በትክክለኛ ሁኔታ ዲፋይን የሚያደርግ አይደለም፣ በሀገራዊ ሁኔታ ማለት ነው አይደል? ይህ ግልጽ የሆነ ነገር አልተለመደም በሀገራችን። እስቲ ቆይ አንዴ እዚህ ጋር ትመልሳለች። ጥያቄ ልጠይቃት። ምንድነው የወንበር መዞር መሰለኝ ችግሩ። ብዙ ጊዜ የተለመደው ኮንቴንት ሴት ልጅ ለመደሰት ለመርካት ወይም ሴት ሚስትን ለማስደሰት እንዴት ነው ማድረግ ያለብህ የሚል ኮንቴንት ቢሆን ኖሮ ያለው ማንም ሰው በዚህን ያክል ደረጃ እሱ ላይ ጥያቄ አይፈጥርበትም። አሁን እሱ ግን ወደ ሴቶቹ ወንበሩን አዙሮ ባልሽ እንደዚህ ነው የሚፈልገው አይነት ሀሳብ ነው እየሰጠ ያለው ለሴቶች ማለት ነው። ኮንቴንቱ እንደዛ ነው። የቪዲዮቹ ኮንቴንት ለአንዲት ባላላት ሴት ባሏን እንዴት ከባሏ ጋር እንዴት አይነት ወሲባዊ ግንኙነት ማድረግ እንዳለባት ምናምን ነው የሚያወራው። ከኢትዮጵያዊነት አንጻር እንደዚህ አይነት ግልጽነት አልተለመደም። ኤግዛክትሊ ለመጀመሪያ ጊዜ ነው። እውነት ነው፣ ልክ ነው። እና መመለስ ትችላለህ መልስህን። እሺ ሄለን፣ ምን መሰለሽ፣ እኔ የኖርኩበት ፋሚሊ ውስጥ ችግርና ኬዝ እንዳለ በግል ህይወቴ ስለማቅ ይህን ነገር በአደባባይ ገልጬ የምናገረው ምክንያት አለኝ። የመጀመሪያው እሱ ምክንያቱን አልነግርሽም እዚህ ጋር የራሴ የግል ህይወቴ ስለሆነ ነው። አይከላከሉ እኮ ይላል ሶ በግልጽ እዚህ ጋር መናገር ቆይ ለትዳር መፋቻ ምክንያት አይደለም ነው ወሲብ ላይ እኔ ላስታውስህ ፍሬ አንድ ቪዲዮ ላይ ምን ይላል መሰለ ከትዳር በፊት ባታረጉ መልካም ነው ካደረጋችሁም ደግሞ ግን ብለህ የምታወራበት ወሬ አለ። ምን ሆነ እሱ ኦኬ ካደረጋችሁም ብለህ የምታስተምርበት ኦልሬዲ ከትዳር በፊት ቢደረግ ችግር እንደሌለ አላስተማርኩም አላልኩኝም። እኔ ይኸውልሽ ግልጽ በመሆን አምናለሁ በማስመሰል ኦኬ እሺ ይሄንን ቆይ እንዴ እዚህ ጋር ጥያቄ አንስተሽ እኔን ሪከርድ አስደረገሽ ለመሄድ ነው የመጣሽው? ልመልስልሽ ጠይቀሻል፣ ልመልስልሽ። ከትዳር በፊትም ብለሃል አልሽው። እውነቱን እናውራ ከተባለ የአብዛኛው የወጣት ህይወት ቢፎር ሜሬጅ ሴክስ ላይፍ አለው አብዛኛው ወጣት። ይሄ ግልጽ ነው፣ እኔንም ጨምሮ ግልጹ እናውራ ከተባለ ማለት ነው። ነገር ግን ስለዚህ እንደምታስተምር እያመንክልኝ ነው። አመሰግናለሁ። ኧረ እቺ ሴት ምንድን ነው የምትለው? እግዚአብሔር ለምንድን ነው ኔጌቲቭ ነው ፓርቱ የምትወስጂው? ምንድን ነው ይኸውልህ፣ አሁን እኮ አንተ ራስህ ነህ እኔ ላይ እስቲ ትችት አቅርቢ ያልካት ትችት እየሰጠች ያለችው። አሁን ሰዎች ጥያቄ እንዲያቀርቡ ነው የገቡ። አንተ እሷን ትችት አቅርቢ ያልካት ትችት እያቀረበችብህ ነው። ወይ ትችቱን አቅርቢ። አይ ትችቷ ፌር አይደለም አቤላ። አሁን ለምሳሌ እናውራ ከተባለ እኔ አሁን ሄለን ስንት ዓመቷ እንደሆነ አላውቅም። ፌር የሚባል ትችት እኮ የለም ፍሬዘር፣ ፌር የሚባል ትችት የለም። አቅርቢ ስላልካት አቀረበች። አንተ ነህ ትችቱን ሃንድል አድርገህ ሀሳቧን ገዝቶ አሊያም በሀሳብ ልዩነት ተለያይታችሁ እኔ እንደዚህ ነው ያሰብኩት አንቺ እንደዚህ ነው ያሰብሽው ብለህ እንትን ማለት የምትችለው አንተ ነህ። እሷ ግን ትችት ስላልካት ትችት አቀረበች እንጂ ጠይቃ ለመውጣት ነው አይ ቲንክ የገባችው ልጅቷ። ያቀረበችው ትችት ከባህል ያፈነገጠ ነው የምታቀርበው ነገር እያለች ነው። ከባህል ያፈነገጠ ነው። እንዴት እንደዚህ አይነት ነገር ውስጥ ገባ? ያ ነገር እንደዚህ አይነት ሰዎች ወደ አንተ እንዲመጡ አትራክት አድርጓቸዋል እያለች ነው። አንተም ደግሞ ቅድም ስትናገር እንትን ብለህ እየተናገርክ ነበር። አይ ቲንክ አንድም ሁለቴም እንደዚህ አይነት ሰዎች በውስጥ በኩል ሲመጡ ብሎክ አድርጌያቸዋለሁ። ማን ነው ጋዜጠኛ ሶፎንያስን ግን እስከ መጨረሻ ላየው ፈልጌ ኮንቨርሴሽንን ቀጥያለሁ ብለሃል። ስለዚህ እሷ እያለች ያለችው ይሄ ነገር እንደ ምክንያት አይቆጠርም ወይ አንተ የምትሰራቸው ኮንቴንቶች እነዚህን ሰዎች ለመሳብ? የወላችሁ እውነት ነው። በአንድ በኩል ልክ እኮ ነው። እንደዚህ ከወሲብ ነክ ጋር የተገናኙ ነገሮች መስራቴ አትራክት ሊያደርጋቸው ይችላል። ነገር ግን እኔ እነሱ አትራክት ሆኑም አልሆኑም እኔ አይመለከተኝም፣ የራሳቸው ጉዳይ ነው። ከመጡ ያው ልክ ገብተው ይመለሳሉ። እዚህ ጋር ግን እየሰራውኝ ያለሁት የብዙዎችን ቤት ነው። አይ ቲንክ ከባህል ያፈነገጠ ነው የሚለው እንዳለ ሆኖ ግን አልጠቀማችሁ። ለምሳሌ ወንዶች እንደዚህ አይነት ነገር ይወዳሉ ብዬ ስናገር በጣም ብዙ ባለትዳሮች ቤቶቻቸውን ትተው የሚወጡት ለምንድን ነው?
እስቲ እውነት እናወራ። ለምሳሌ ውሽማ የሚያስቀምጡት ለምንድን ነው? ይቅርታ ምናልባት አሁን ከዚህ በኋላ ስለምናገራቸው ቃላቶች ቤት ውስጥም ያለችው ሚስቱ ያላት ጡት 2 ነው። እዛም ውሽማ ብሎ ያስቀመጧት ጡት 2 ነው። ግልጹ ስነግራችሁ ያቺኛውም ሴት ናት በጾታ ያቺኛውም ሴት ናት። ነገር ግን ምንድነው በመካከል ያለው ልዩነት? የሆነ ልክ ያልሆነ ነገር አለ። ያንን ነገር ከማስተካከል አንጻር ነው ግልጽ ሆኜ እዚህ ጋር እያወራሁ የነበረው። ሲቀጥል ከትዳር በፊት መመክር ሰው አይደለሁም፣ ግን ደግሞ የአብዛኞቻችንን ህይወት ስንመለከት ወጣትነት የሚባለውን ላይፍ ስናሳልፍ ሚስቴኮች ይኖሩብናል ምናምን። ግን እዛ ነገር ውስጥ እንኳን ካላችሁ ነው ጥያቄ። ንግግሬ እንደዛ እንጂ አድርጎ አይደለም። ያገባችሁ ከሆናችሁ መልካም፣ ግን ያላገባችሁ ሆናችሁ እንደዚህ አይነት ነገር ውስጥ ሆነ ያላችሁት ግን በቻላችሁት አቅም በዚህ ነገር እንዳትጎዱ እንደዚህ አድርጉ። ጀስት አድቫይስ እኮ ነው። ደግሞ የተኖረን ላይፍ ማውራት ደግሞ ይሄን ያህል ክፋት አለው ብዬ አላምንም። ከዛ ውጭ ያላችሁ ካላችሁ ግን በቻላችሁት አቅም ለምን እኔ ፈራጅ አይደለሁማ፣ እኔ አድቫይስ ሰጪ ነኝ። ማንኛና ነው አሁን አንዳንዶች እንደዚህ ለምን ታደርጋለህ ይላሉ። እሱ እንደማይወድቅ ምን ማስረጃ አለው? ማንኛና ነው ሌላውን ሞቅሶ ከትዳር በፊት እንደዚህ ነገር ውስጥ አለ ብዬ። ስለዚህ ለመውቀስ ሳይሆን ከማስተማር አንጻር ብቻ የተናገርኩት ስለሆነ ሄለን እህቴ እኔ በግልጸኝነት ስለማመን ነው። ማስመሰል አልወድም። ስም እየጠራው ለምሳሌ አሁን ይቅርታ አድርጉልኝ ጡት ብዬ እጠራለሁ። ለምንድን ነው የምጠራው? ስሙ ስለሆነ ነው የምጠራው። ሌሎች ፓርቶችንም ልጠራ እችላለሁ። ይህንም የምጠራው ስሙ ስለሆነ እና ከዚህ አንጻር ተረዱኝ። ከእነሱ ስለ ወሲብ ስለሰራው መጡ ማለት እኔ ነኝ ማለት አይደለም። ያው መጣ አንተ ግልጽ ስለሆንክ ነው፣ እኔም ግልጽ ሴት ስለሆንኩ ነው ቀፋፊ ነህ ለእኔ ብዬ ያወራሁት። አም ሶሪ ስለ ግልጽነት ስለኔ ገብቶሃል አይደለ? ግልጽነት ሳይሆን ይሄ ግልጽነት ሳይሆን አንቺ እያደረግሽ ያለሽው ስድብ ነው። ግልጽነት እንደዚህ አይደል? ግልጽነትና ብልግና ይለያያል። የኔና ፐርሰናል እንዳይሆን ጥያቄ ጨርሰሻል ላይ ነው የምትበረቱት። ሴትን ማስጣት ላይ ነው እንጂ የምትበረቱት በማስረጃ የተደገፈ ነገር ፊት ለፊታችሁ አይናችሁ ውስጥ መጥቶላችሁ ግን ጭራሽ ልጁን ታሳቅቁታላችሁ። እና በጣም እንደ ሀገር ነው ያፈርኩት። ያው ጌታ ምስክሬ በጣም ነው ያፈርኩት። የናዝሬት ልጆች ይህን ልጅ በጣም ፕሮቴክት ልታረጉት ይገባል። እኔ በዚህ ነገር ታምቻ ያውቃለሁ። ባይዘወይ ለዝቢያንሽ ተብዬ አውቃለሁኝ ባልሆንኩበት በታየሁበት ብቻ ማለት ነው። እና ይህንን ነገር አልደለሁም ብዬ ተቃውሞ ቪዲዮ ስሰራ ግን እነሱ ራሳቸው ሊያስጠቁኝ የእኛ ወገን ናት እያሉ ሲሉ ነበር። በተመሳሳይ ይኸው ፍሬዘር ጋር መጥተው ኮሜንት እያደረጉ ነው። ማለት ይሄን ያህል ታወራችኋል፣ ይሄን ያህል ነው ለአሰራር ተላልፋችሁ ነው የምትሰጡት። የእውነቴን ነው። በጣም ነው የሚገርመኝ። ያሰመሩላችሁን ሩቅ ይመስላችኋል አይደል? እጃችን ላይ ነው ያለው። በየኮሜንቱ ተናገሩ ብትባሉ በየኮሜንታችሁ እንደዚህ አይነት ሜሴጆችን ታስተላልፋላችሁ። እንደምትጸየፉት አይደለም አክሽናችሁ። የሆነ ነገር ቫይራል እስኪወጣ ስለጠበቃችሁ ነው እንጂ ብዙዎቻችን በሜሴጅ የምናስተናግደውን ነገር ነው ባይዘዌ ይሄ ልጅ አስተናግዶ ያጋለጠው በነገራችን ላይ። ስለዚህ እኔ በጣም እንትን ላበረታታ እፈልጋለሁ። ምናልባት ደግሞ አንተ ካለህበት ስህተትም እንድትመልስ እግዚአብሔር መንገዱ ይሆናል። ስህተት ስል ይሄ ፐርሰናል ከእግዚአብሔር ጋር ባለ ሪሌሽንሽፕ ነህ ማለት አይደለም። እንዳልሆንክ በጣም እርግጠኛ ነኝ። ምክንያቱም እኔ ስለማውቃቸው ማለት ነው። አይደለህም የሆነው ሰውዬ ተናግሯል። በጣም ግልጽ ነው። በነገራችን ላይ በግልጽ ነው የታየው። ማለት ናዝሬት ድረስ መጥቷል። ምንም ማስረጃ አያስፈልግም። ማስረጃ ራሱ እኮ እጃችሁ ላይ እሱ ራሱ በቂ ነው። ዲሌት ማድረጉ በቂ ነው የፌስቡክ እንትኑ። ግን ይሄ በእርግጠኝነት አንዱ መሳሪያ ነው። በቃ ይሄ የነሱ ነው። እና በዚህ ነገር ውስጥ እሱን ፍሬዘርን የምትቃወሙ ሁሉ በሆነ መንገድ ለትውልድ አስተዋጽኦ እያደረጋችሁ እንደሆነ እወቁ። ውሸታችሁን ነው ይሄ ነገር ማለት አናቅም እኮ ስንት ወንድ ህፃናት እንደተደፈሩ። በነገራችን ላይ እግዚአብሔር ሊያጋልጠው ምክንያትን ስለፈለገ ነው። እና እኔ ግብረ ሰዶማዊ በጣም እቃወማለሁ። የደቦ ፍርድንም እንትን አልልም። ልጁንም ደግሞ ፖሊስ ምናምን የምትሉት በማስረጃ ያልተረጋገጠ ነገር ምንድን ነው ፖሊስ ይዞ መሄደው? ምን አይነት እንትን ነው ትምህርት ነው የተማራችሁት? ፖሊስ ከመሬት ተነስቶ ተከትሎ ይሄዳል እንዴ? በማስረጃ እንኳን ማለት እንዴት እንደምታስቡ በጣም ስለሚገርመኝ ነው። በማስረጃ እንኳን እንትን ተብሎ እኮ ነው ተመርምሮ እኮ ነው ፖሊስ በመጥሪያ እኮ ነው የሚሄደው።
እንዴት ነው የምታስቡት? ኢቭን ምክንያት ብላችሁ ጥያቄ የምትጠይቁበት ነገር ራሱ ሚዛናዊ አይደላችሁም። በቃ ዩቲዩቡ ኮንቴንት ነው። ሁልሽም በጓዳው ክርስቲያን ነኝ ባይ፣ አገልጋይ ነኝ ባይ፣ ቄስ ነኝ ባይ በየጓዳው የፖርን እናንትን ብለሽ ተደብቀሽ አይደል እንደ የምታየው። እሱ ለምን በግልጽ ባለትዳሮችን ረዳ ምን ረዳ ብለ እንደ እንትን ልትዋሺ መተሽ እዚህ ጋር እሱን ጀጅ ታደርጊያለሽ ማለት በጣም ነው የሚያሳፍረው። እውነት የምሬ ነው። በጣም ነው ማዝ ነው። የእውነቴን ነው። እዚህ አይነት ፖዚሽን ላይ በመቀመጥ እግዚአብሔር ደግሞ እንደሚጠብቅ አምናለሁ። ካለህበት ነገር ደግሞ እግዚአብሔር ያውጣ። ላይ እያሳያችሁ አይደለም። ለህዝቡ የምጠይቀው ጥያቄ ነው። ወንድና ሴት ላይ ሲሆን ይለያያል ወይ የሚለውን። በሶስተኛ ለፍሬዘር የምጠይቀው ጥያቄ ደግሞ ምናልባት እኔ ጥያቄ ፈጠረብኝ የነበረው አንድ ነገር ነው። ዶናት ምን እንደሆነ እንዴት አወቀ የሚለውን ኮንቨርሴሽናችሁ ላይ እሱን ብትነግረኝ ደስ ይለኛል። ሌላም ሰው ሲል የሰማሁትን አመሰግናለሁ። ቴንክ ዩ። ኦኬ እሺ ሩት በርገር ነው ያለው። በርገር እኔ አላውቅም እውነት ለመናገር በመካከል ያው ኮንቨርሴሽናችንን ከመጠበቅ አንጻር ነው። እኔም በርገር ልክላለሁ ሲለኝ ያው ምንድን ነው ያሰብኩት ሊሆን የሚችለው ያው እያወራን ያለ ነው ስለ ሴክሹዋል ነገር ስለሆነ በቃ ያው የተለመደውን ይሄ የገማ ነገር ሊልክልኝ እንደሆነ ጠርጥሬያለሁ። ገባሽ አይደለ? በርገር ሲለኝ መቼም እንትን አይልክልኝም። የሚበላውን በርገር እንደማይልክልኝ ግልጽ ነው። እያወራን ያለነው ነገር ምን ሊያደርጉ እንደሚችሉ ሴሰኞች እንደሆኑ አውቃለሁ፣ እንደሚላላኩ አውቃለሁ። ሶ ይሄን እኮ ለማወቅ እኮ እንትን ማለት አይደል። ሶ ችግር የለም ኦኬ ምናምን ምን ሊልክልኝ እኔ እኮ ደንግጫለሁ። እስከፍቶ እኮ ማለት ቂጡን እኮ ነው ይላክልኝ። ደንግጫለሁ ከምታስቡት በላይ። እኔ ይሄን አልመሰለኝ። እንደውም የኔ መሰለኝ ሌላ ነገር በቃ ከታች ብልቱ ምናምን ይልክ ነበር ይመስለኝ። እንደዚህም አልመሰለኝም ነበር። ግን በቃ ኮንቨርሴሽናችን እንዳይረበሽ በቻልኩት አቅም ነጥብ እንዳይጥልብኝ ማለት ጠርጥሮኝ እንዳይተወኝ ብዬ ነበር። ችግር የለም ብዬ አንድም ነው። በነገራችን ላይ ከ5 ከ6 ከ7 በላይ ነው የጠየቀኝ። ላክልኝ ብለኝ ሰርፕራይዝ ነው ናና ይሻላል ተገናኝተን ይሻላል የምለው ያ ነገር በቃ ውስጥ የነበረ ማለት ነው። ስለዚህ በርገር ሲል እኔ አላውቅም። በቃ እልክልሃለሁ ካለኝ እሺ ላክልኝ እንደሚያቅሰው እሱ ነው። የሚገርምሽ እንዴ እቃ ገዝተሃል ሁሉ ብሎኛል። እኔ እስካሁን እራሱ አልተመለሰልኝም። እሱ ምንድን ነው እቃ ምን እቃ ገዝተሃል? ምን አዎ ገዝቻለሁ። ምንድን ነው ግን እቃ? እኔ ምናልባት የምታውቁ ሰዎች ካላችሁ ውስጥ ብታብራሩልኝ ደስ ይለኛል። እና ያው አውቄ ሳይሆን ጀስት ኮንቨርሴሽናችንን ከማስቀጠል አንጻር ነው እሺ እያልኩኝ ሲቀበል የነበረው እና ይሄ ኖሩት። እሺ አቡ አመሰግናለሁ። ፍሬዘር ስላገኘሁህ ደስ ብሎኛል። በመጀመሪያ አፕሪሼት አድርጋለሁ ያደረግከው ነገር በጣም እናመሰግናል። ይሄ ለትውልድ የተቀመጠ በሽታ በማጋለጥ ብዙ ያልደፈሩ ሰዎች አሉ እንዳለች ሩት ብዙ ተናግራለች። እሷን ሀሳብ እደግፋለሁ። ግን አንዳንድ ሰዎች በውስጥ የጻፉልኝ ጥያቄ ስላለ እሱን ጥያቄ ጠይቅ። የቴክስት ማስረጃዎች አሉ ከቪዲዮ በፊት አይደል? ያንን የቴክስት ማስረጃ ይዘክ ለምንድን ነው የህግ አካል ሲቪል ለብሶ አብሮህ እንዲሆን ያላደረግከው? በዛ አቅጣጫ ብትሄዱ ቢያንስ ነገሩ ለእናንተም ቀለል ብሎ ያንንም ሰው ማጋለጥ ይቻል ነበረ የሚል ነው። የህግ አካል ለምን ከእናንተ ጋር አልነበረም? ሌላኛው ጥያቄ ደግሞ ቦታ መረጣችሁ ትክክል አይደል? ለምንድን ነው እንደዛ አይነት ቦታ የመረጣችሁት? ሰወር ያለ ቦታ ላይ እንደተባለው ትንሽ ጊዜ ወስዳችሁ የሆነች ቤት ውስጥም ቢሆን ለማወጣጣት ለምን መሞከር አልቻላችሁም? እንደዛ እና ይሄንን ከመለስክልኝ አመሰግናለሁ። ግን በመጨረሻም ሩት ያለችውን ነገር በጣም ነው የምደግፈው። ኮንተንትህ የዩቲዩብ ኮንተንትህ ብዙ ሰው እየሰማው ነው፣ ብዙ ሰው እየተጠቀመበት ነው። ማንም ምንም ቢል እየተጠቀመበት ነው የሚሰማው። ስለዚህ ምንም እንድትሸማቀቅ ምናምን አትሸማቀቅ። ስራውን ወደውት የሚሰሙት አሉ፣ ያልተመቻቸው ገብተው አዩ። ሰብስክራይብ አድርገው የሚያዩ ደግሞ የሚጠቀሙበት ሰዎች ስላሉ ቀጥል፣ በርታ፣ እግዚአብሔር ካንተ ጋር ይሁን። ራስን ጠብቅ። ከዛ ነገር ስታጋልጥ ብዙ ነገሮች ይደርሱብሃል፣ ብዙ ችግሮች ሊመጣብህ ይችላል። ራስን ጠብቅ፣ ተባረክ። የናዝሬት ልጆች፣ የአዳማ ልጆች እንግዲህ እንደዚህ አይነት ጀግና በመካከላችሁ ስላለ ልጠብቁት፣ የህግ ከለላም ሊደረግለት ይገባል። ያኛው እስካሁን ምንም መረጃ አልተናገረም፣ እነኝም አይደለውም አላለም። ግን ይህንን ወንድማችሁን ልጠብቁ ይገባል። ፍሬዘር ተባረክ፣ ጸጋ ይብዛልህ፣ በርታ። መንፈሳዊ ነገርህ ላይ ደግሞ የበለጠ ስራበት።
ተባረኩ። ጥያቄ እሺ አመሰግናለሁ። ለጠየቅሽው ጥያቄ መጀመሪያም ተናግሬ የእውቀት ማነስ ነው። እንዴት አድርገን ወንጀለኛን ማጋለጥ እንዳለብን ያው ወጣቶች ነን፣ ስሜታዊ ነን። በዛ ሰዓት ላይ ሲመጣ የነበረው ነገር ፈጽሞ ማንቀበለው ነገር ስለነበረ በቃ የታየን እኛስ እኔ እውነት ልንገራችሁ አይደለ ከቤቴ ስወጣ በቃ እገለዋለሁ ብዬ ነው አስቤ የወጣሁት። በፍጹም አይምሮ የማይቀበቅ አይታችሁ ከሆነ አንከባልዬ እለቃለሁ ብዬ ነበር ሳስብ ነበር። ነገር ግን ቪዲዮ ላይ ስትመለከቱ ደግሞ ተውት፣ አትንኩት፣ አትምተው እያልኩኝ ስል ነበር። ለምን የሆነ ሰዓት ወደ አይምሮ ስመለስ ይሄ ልጅ አንድ ነገር ጦስ ቢሆንብን እዛ ጋር እኔ ቁም ነገርም ነገሮች ደውለው ለምን አልገደላችሁትም፣ ለምን አልሰበራችሁትም ሁሉ ያሉናል። ነገር ግን እኛ እዛ ጋር ስሜታዊ ሆነን በምናደርገው ነገር ይሄ ልጅ ነገር ላይ አንድ ነገር ቢሆን እሱ ባጠፋው ጥፋት ይጠየቃል። እኛም ደግሞ እዚህ ጋር ልጁን አንድ ነገር አድርገነው ቢሆን ተጠያቂ ነው የምንሆነው። ሶ የአካሄድ ስህተት አለብን። ሁለተኛ ነገር ደግሞ ለፖሊስ ለምን አላስገባችሁትም ላልሽው ልናስገባው ነበር። ቪዲዮ ሰርቼ ነበር። ሀሳባችን የነበረው የፈረሰ ፎቅ ነበርና ቆርቆሮ ብቻ ነው እዛ ውስጥ ላስገባው ልዞር ስል ነው የሰፈሬ ሰው ያየኝ እና ሲጠራኝ በቃ እዛ ጋር ነቅቶ ነው ተይዞ አደባባይ ላይ እንዲያ ነገር የተፈጠረው እንጂ እኛም ሀሳባችን የነበረው አስገብተን ቀጥቅጠንም ቢሆን ስልኩን ተቀብለ ነው መረጃውን ከውስጡ አውጥተን ልናሰራጭ ነበር ሀሳባችን። ከዛ እዛው ቪዲዮ ላይ ታችሁ ከሆነ ስልክ በእጅ ይዤ ነው እኔ እናንተ ያልጨረስነው ነገር አለ ስልክ ይዣለሁ እኮ በዚህኛው እየቀረስኩ ነው፣ በዚህኛው ደግሞ ይዣለሁ። የዚህ ሰዓት ላይ የእሱን ስልክ ያገኘው ስለመሰለኝ ነበር በቃ ተውት ያልኩት መረጃ እንዳገኘው ስለተሰማኝ ነው። ለምን ሙሉ መረጃ ይዤ ለህግ አቀርባለሁ ብዬ ስላሰብኩ። ነገር ግን እሱ ቀድሞ ማታ ላይ በማይሆን ነገር ፌስቡክ ላይ ሲፖስት በቃ የዚህ ሰዓት አልቻልኩኝም፣ ማጋለጥ ነበረብኝ። ለህዝብ ለቀኩት እንጂ ለፖሊስ እዚሁ አሳውቄ ማስያዝ እችላለሁ። ለምን ፖሊስ እዛ አልመጣም ላልሽው ይሄ የኛ ድክመት ነው፣ ምንም ጥያቄ የለውም። በቃ ስሜታዊ ነን። እሱን መምታት፣ መቅጣት፣ መግረፍ የሆነ ነገር ማድረግ ነበር መስሎ የታየን። ደግሞ ዛቻችንም አይታችሁታል። ዛሬ ዱላ ሁሉ እኮ ይዘን ነበር ስንዝት የነበረው። ይሄ በራሱ እኮ ፈጽሞ እንደምጠላ እኮ ያሳያል። አያሳይም? ዱላ ይዞ መጠበቅ፣ ፐብሊክ ላይ ሆኜ ራሴን አደጋ ላይ አጋልጬ እንደዚህ አድርጌ ማቅረቤ በራሱ እኮ ሰዎች እንዴት ተመልክተውኝ አንተ ራሱ ጌነህ ሊሉኝ እንደቻሉ አላውቅም። ብቻ በምን አይነት መነጽር እንደተመለከቱት። ሆኖም ቀረቅን አሁንም ለምትጠይቁት ጥያቄ እኔ የምትፈልጉትን መልስ ለመመለስ ያው ዝግጁ ነኝ። ጃልሴና ከዚህ አንጻር ነው ስህተት አለ። አንድ ጥያቄ ጨምርና ቀላል ጥያቄ ነው። አሁን አንተ እሱን ለማጥመድ ነው የተጠቀምኩት ብለህ የሚያወራ ሰው አለ? አዎ ብያለሁ። ኦኬ እሱን ለማጥመድ የተጠቀምክበት መንገድ ነው እና እሱ ደግሞ ተመሳሳይ ነገር እሱን ለማጥመድ ነው የተጠቀምኩት የሚል ምላሽ ቢሰጥ ምላሽ አለህ? ለሱ ማስረጃ? አዎ አለኝ፣ ምላሽ አለኝ። ቪዲዮ ሰርቻለሁ። ግን እዚሁ ጋር ልንገራችሁ ከሶፎንያስ ጋር የስልክ ልውውጥ ያደረግነው ዲሴምበር 6 ነው። ዲሴምበር 6 ማለት አሁን ያለነው ዛሬ ዲሴምበር 10 ነው። የዛኑ ቀን ለሶፎንያስ 5 ሰዓት ከምናምን ላይ ደውሎልኛል። ልክ ከሱ ጋር የሚያስተጋባ ድምፅ አለ። ከሱ ጋር አውርቼ እንደዘጋሁኝ እንደጨረስኩኝ ወዲያው ለወንድሜ ደውዬ ምን እንዳደረግኩኝ የተናገርኩትን ቪዲዮ ሰርቻለሁ። ምንድን ያልኩትኝ በአጭር ቋንቋ እንደዚህ የሚባል ሰው ከአዲስ አበባ ታዋቂ የሚባል ሰው እየመጣ ነው እና እሱ የሚያውቀው እኔም እንደሱ በአይነት ባህሪ ያለኝ ይሄ ተመሳሳይ ጾታ ፍላጎት ያለኝ ሰው መስዬ አውርቼዋለሁ። ነገር ግን ወጥመድ ነው፣ እዚህ ሲመጣ ይዘን እንቀጠቅጠዋለን ያልኳቸው በግልጽ አማርኛ። እና እሱ የድምፅ ማስረጃ ከፈለጋችሁ ያው ቅድም ለቅቅ ያለው እንደዚህ አይነት ጥያቄዎች ስለበዙብኝ ለአቤል አቡናም ነግሬዋለሁ። ዩቲዩብ ላይ ጭኛለኝ፣ ገብታችሁ ማየት ትችላላችሁ። ያው እዚህም ጋር በግልጽ የተናገርኩ ነው። ከነሰዓቱ ከነቀኑ ያወሯቸውን ሰዎች የደወልኩላቸውን ኢቭን እሱ ጋር ከደወልኩኝ በኋላ በስንት ሰዓት በስንት ደቂቃ ልዩነት ወንድሞቼ ጋር እንደደወልኩኝ የሚያሳይ የድምፅ ማስረጃ ላይ ማለት እንደማልደግፍ እንደዚህ አይነት ነገር እሱን ለማጥመጃ ብቻ የተጠቀምኩበት እንደሆነ ወንድሞቼም የሰጡኝ ምላሽ አለ። ኧረ ይምጣ ችግር የለም ብለው የመሰከሩበት ፓርት ስላለ ይህን ማየት የሚፈልግ ሰው ዩቲዩብ ላይ ገብቶ አሁን የመጀመሪያ የተለቀቀውን ቪዲዮ ገብቶ ማየት ይችላል። ይሄ ነው ምላሽ። ተባረኩ። አመሰግናለሁ። ቴንክ ዩ። የሚችለው እንደምታውቁት 7 ሰው ብቻ ነው ገስት፣ ከሱ ውጪ ሌላ ሰው መቀበል የሚችለው 7 ሰው አለኝ። ተኬ አሳጠሩት። የምትገቡ ሰዎች አጠር አድርጉት፣ ሰው እንዳይሰለቸውና እንዳይሄድ። ተኬ ጥያቄን አቅርብ፣ ከዛ በኋላ እያሳጠርን እንሄዳለን። ጋሹ በሰው በወጣ ቁጥር ራንደምሊ ሰዎች ያስገባለሁ ከታች። የቸኮላችሁ ሰዎች ጥያቄ ወሳኝ ጥያቄን ያለ የምትሉኝ ሰዎች ኮመንት ላይ አሳውቁኝ። ቀጥል አባ ቀጥል ብራዘር።
እሺ አመሰግናለሁኝ። ቹኒ ይመስለኛል እንትን ሚዩት ስላላደረገ የሚያስተጋባው። ጩኒ የለም መሰለኝ። ሚዩት አድርጊው። ሚዩት በቃ ችግር የለውም አስወጣታለሁ። ቀጥል። እሺ አመሰግናለሁ። በመጀመሪያ ቤሎ አንተም ይህን እድል ስላመቻቸ እግዚአብሔር ያክብርህ። በጣም አንድ የገረመኝ ነገር እኔ ፍሬዘር በጣም ላከብርህም ላደንቅህም ነው የምፈልገው። እኔ እስከገባኝ ድረስ ነፍስህን አስይዘህ ነው ይህን ነገር ላይ ያደረግከውና ማለት ይሄ ቀላል እንትን አይደለም በነገራችን ላይ። ምክንያቱም እንዲህ አይነት ነገሮችን የሚሰሩ ሰዎች አካውንታቸው አንድ ቀን ውሎ አያድርም። ህብረታቸው በጣም ይለያል ለመጥፋት። ሰዎቹም ሰላም አጥተው ነው የሚኖሩትና ይህንን ነገር አይ ቲንክ ሚዲያው ላይ ስላለ ከዚህ በፊት ሳታውቀው አትቀርም ብዬ አምናለሁ። እና በዚህ ልክ ደግሞ አንተ ነፍስህን አስይዘህ ይህን ነገር ስላደረግክ እኔ እግዚአብሔር ያክብርህ፣ እግዚአብሔር ይጠብቅህ። አቤላ አንድ ነገር በደንብ እንድትይዝ ነው የፈለግኩት። ሙልጌታ የሚባለው ልጅ ቅድም ገብቶ ሲጠይቅ የተናገራቸው ቃሎች በጣም ፓወርፉል ናቸው እና እነዛም በደንብ ልታስብበት ይገባል። ማለት ሶፎንያስ ማለት ጋዜጠኛ ነው። ቋንቋ ነው የተማረው፣ ያውቀዋል ቋንቋ ምን እንደሆነ፣ አማርኛ ቋንቋን የት ቦታ እንደሚነገር፣ በምን ወይ እንደሚነገር፣ እንዴት እንደሚገለጽ። እኔ የእግረኛውን ሚዲያ በደንብ አላየሁትም ነበር። የተቆረጠ ቪዲዮ ወጥቶ ግን አንድ ነገር ሳይ በጣም የገረመኝ ነገር ይሄ የቤት እመቤት ነኝ ቆንጆ ነኝ ምናምን የምትለው ነገር ምናምን ካለው በኋላ መጨረሻ ላይ አንድ ጥያቄ ጠይቆታል። ይሄን ነገር በመናገር ይሄ ሁሉ ዝግ በመነሳቱ አልተጸጸትክበትም ወይ? እንዲህ አይነት የሚዲያ ሰው ሆኜ ይሄ ነገር መነሳቱ ጥሩ አይደለም አላልክም? በጭራሽ ነው ያለው። እንዲያውም ተዝናናውበት ነው ያለው። እና እንዲህ አይነት ከሆነ አንድ ሚዲያ ላይ ካለ ሰው አልተጸጸትኩበትም እንደዛ መባሌ እኔ ተዝናናውበት ኮመንት እያየው እንጂ ብሎ ማሰብ ከጀመረ ከሱ ልጅ ምንድነው ሰው የሚማረው? የመጀመሪያው ነገር። ሁለተኛው እኔ ሰው በጣም እየገረመኝ ነው። ካላየን የምትሉት መርፌና ክር ሆኖ ሰው ማየት ነው እንዴ ናፈቃችሁ? እኔ አስተሳሰባችሁ አንዳንዶቻችሁ በጣም ነው የሚገርመኝ። ድርጊቱን ማውገዝ ነው የሚቀድመው ወይስ ባላየነው ነገር እንዲያንልም ምናምን? ምን አይነት ህሊና ነው ያላችሁ እንዴ? እንደ ሰው እንቁም እንጂ እንደ ሃይማኖተኛ ሰው ምናምን መሆኑ ችግር የለውም፣ ግን እንደ ሰብአዊነት እንደ ሰው እንደዛ ሆናችሁ ስታስቡ ምን አይነት ነገሮችን ነው የምታስቡት? እኔ አቤል ይኸውልህ ቪዲዮውን በደንብ ተከታትያለሁ። የልጁን አጋጣሚ በሙያም ግራፊክ ዲዛይነር ነኝ፣ ኤዲተርም ነኝ። ኤዲት የሚደረግ ነገርና የማይደረግም በደንብ ለይቼ አውቃለሁ። ድንግልን ኤዲት ያልተደረገ ቪዲዮ ነው የልጁ ራሱ የለቀቀው ማለት ነው። ፍሬዘር ከቤቱ ተነስቶ ሶፎንያስ አዳማ እስከሚደርስ ድረስ እኔ እንኳን የማስታውሳቸው ከረሳ ያስታውሰኛል 4 የስልክ ጥሪዎችን አስታውሳለሁ አሁን በቃል እንኳን። አንደኛው ከቤት ልወጣ ነው ያለበት፣ ሁለተኛው ቃሊቲ ነኝ ታክሲ እያስኩን አሁን ልወጣ ነው ያለበት፣ ሶስተኛው መንገድ ላይ ነኝ ብሎ ቶሎ ና እንጂ ሲለው እኔ አልነዳው ያለበት፣ አራተኛው ባንኩ ጋር ነኝ ያለሁት ኤቲኤም እያወጡ ነው የት ነው ያለበት። ምንድነው የምትፈልጉት? ጤነኛ ናችሁ ህዝቤ? ከዚህ በላይ ምን አይነት ማስረጃ ነው እንዲቀርብላችሁ የምትፈልጉት? ከአዲስ አበባ እስከ አዳማ ድረስ እኮ የልጅ ስልክ እያወራው ነው የመጣው ነው ወይንስ ይሄን 1 ሰዓት ሙሉ ከቤቱ ተነስቶ አዳማ እስከሚገባ ድረስ ሳይቆራረጥ እየቆረጠ? አንደኛው በጣም የገረመኝ ለምንድን ነው ከወረደበት ከመናኸሪያ ጀምሮ እየቀረጽከው ያልመጣኸው? ማለት አስተሳሰባችሁ እንደ ሰውኛ አድርጉት እንጂ ሰው እንዲሸት። ሰአሊ ለነ ቅድስት እኔ በጣም ስለገረመኝ ነው ይሄንን አይነት ነገር። ሌላው ይሄ አሁን ምንድነው በጣም ገርሞኝ ነው። ቅድም አውርቼ ቢሆን በጣም ደስ ይለኝ ነበረ። ከባህል ውጭ ነው የምትሰራው ኮንተንት ምናምን። መንግስት በሚኒስትሪ ሚዲያው ላይ ስለ ኮንዶም ይናገራል። ኮንዶም የኢትዮጵያዊነት ባህል ነው እንዴ? ከኤችአይቪ ኤድስ ራሳችን እንድንጠብቅበትና መከላከል እንድንችል ነው እንጂ ኮንዶም ባህል ሆኖ ነው በሚዲያ የሚተዋወቀው? እንዲህ ይህን ተጠቀሙ እየተባለ ማስታወቂያ የሚሰራልን? አንዳንዴ የምናስበውን የምናወራውን የምናረገውን ነገር ብዙ ነገሮቻችንን የሆኑ ሰፋ አድርጎ ለማየት መሄድ። ሌላው ልጁ ሲናገር የሚያዳምጡ አይመስለኝም። አንደኛው ስክሪንሹት ሳደርግ የነበረው ወዲያው ነው ዲሌት የሚያደርገው ሜሴጆቹን። ስለዛ መያዝ ስለማልችል ቀጥታ እኔ እንኳን ይሄን አይደለም ኖርማል ወሬ እንኳን ሴቶች ግን ወንድ እያወራ እንኳን አንዳንዴ ወዲያው አይደል እንደ ክሊር ስቶሪ የምናደርጋቸው እንኳን አይደለም እንዲህ አይነት አጸያፊ ነገሮችን። ልጁ እኮ ሚዲያ ላይ የሚሰራ ልጅ ነው እኮ ራሱ ጋዜጠኛ ነው እኮ ከተማም ላይ ነው ያለው እኮ። ነገ በሆነ መንገድ ቢወጣብኝ ብሎም ሊያስብም ይችላል። ስለዛ የሚያወራውን ነገር ቶሎ ክሊር ማድረግ አለበት፣ ያደርጋል። ሶዛት ያ ለዛ ነው። ሌላው እኔ ትላንትና ያነበብኩት አለኝ አቤል ልጁ የፌስቡክ ላይ ያጠፋው የአዳማ ከተማ አስተዳደር ኦር ፖሊስ የከተማዋን ስም ስላጠፋ ወደ ክስ እንሄዳለን የሚል ነገር ስላቀረበ ነው ኢሚዲየትሊ ያጠፋው ልጁ።
ቴሌግራም ይሄ ዝም ብሎ አይደለም ያጠፋው። ዝም ብሎ አጥፍቶት ቢሆን ኖርማል ሊመስል ይችል ነበር። ያ አዳማ ፖሊስ ኦር አዳማ ከተማ አስተዳደር ብቻ በህግ ደረጃ ላይ ያሉ አዳማ ውስጥ ያሉ አካሎች የከተማዋን ስም ስላበላሽና ስም ስላጠፋ እኛ ወደ ክስ እንሄዳለን የሚል ነገር ስላቀረቡ ኢሚዲየትሊ ያጠፋው ልጁ። ዝም ብሎ እንዴት ያጠፋል በዚህ ደረጃ ላይ? እሱን ተዉት። ይሄን ልጅ ይሄንን ነገር አደባባይ ላይ ካወጣ በኋላ አሁን ፊት ለፊታችሁ ቀርቦ በቪዲዮ እየታየ ፊቱን ሳይደብቅ አደባባይ ላይ ወጥቶ ያዋለው ጠይቁኝ መልስ ልስጣችሁ እያለ በዚህ ደረጃ ላይ ሲመጣ እንዴት አንድ ሰው እንኳን ድርጊቱን አውግዛችሁ ለምን ብላችሁ እንኳን ከጎኑ መቆም አይገባችሁ? ባህል ነው፣ ኢትዮጵያዊንን፣ ሰውንን፣ ሃይማኖት አለን ብላችሁ የምታስቡ ከሆነ ድርጊቱን አውግዙ፣ የመጀመሪያው ነገር። ከዛ በኋላ ላይ ውቀሱ የምትፈልጉትን ነገር። ሌላው እኔ ወደ ህግ አቤል የእውነት ለህሊናችን እንመስክር። እንኳን አይደለም በዚህ በግብረ ሰዶም ደረጃ ላይ ያለ ሌባን ስናገኝኛ እውነት ወደ ህግ እንወስዳለን? 10 ሳንቲም የሰረቀንን ሰው ብናገኝኛ አደባባይ አይደል እንደምንቀጠቅጠው? በወግሮ ነው የሚጨርሱት። ሜክሲኮ ወይም እዚህ በቃ አለቀ። ተዋግሮ ነው የሚጨርሱት። እኔ እኛ ሰፈር ላይ ፖሊስ ጣቢያ በሰላም ይዞት ይሄዳል። እንዲህ እሱ አያርግብን። ፍሬዘር እግዚአብሔር ይባርክህ፣ እንደው በእግዚአብሔር ይጠብቅ። ባለበት ደረጃ በህይወትን በመንገድህም ቀድሞ እግዚአብሔር ይጠብቅህ። እንደዛ ማድረግ ተው በቃ ብለህም ወደ አእምሮ ተመልሰህም ያን ማድረግህም እግዚአብሔር ይጠብቅህ እንጂ እኛ ብንሆን ሌላ ሰው ያንን አጣና ይዘን ብናገኝ ሬሳው ነው የሚሄደው። ምንም ጭቅጭቅ የለውም በዚህ። እንኳን አይደለም በዚህ በአጸያፊ በሆነ ግም ነገር የተገኘ ይቅርና ሰርቆ ያገኘነው ሰው ቢሆን ምህረት እንደሌለን ያውቁታል። ይሄንን እና ወደ ህግ እንደው ጠቅላላ እንትን ለህሊና ይኖራችሁ ነው የምትመስሉትና የምታወሩትንም የምትኖሩትን አድርጉት። ለህሊናችሁ ታምናችሁ ብቻ ነው። እግዚአብሔር ይጠብቅህ። የአዳማ ልጆች ጀግና ልጅ አላችሁ። ልጃችሁን ጠብቁ፣ ከጎን ሆኑለት። አቤላም ይሄን እድል ስላመቻቸ እግዚአብሔር ያክብርህ። አመሰግናለሁ አባቴ። ቴንኪው ብራዘር። እኔ አይ ቲንክ የሰራሁትን ቪዲዮ ተመልክታችሁት ከሆነ አንድ 600,000 ሰው ምናምን ያየው አንድ ቪዲዮ አለ። ገና ቪዲዮ ክን እንዳየሁት የሰራሁት እንደውም የሚገባውን ያክል አልቀጣችሁትም ነው ያልኩት። አዛዛታችሁን ሳይ ምናምን የሚገሉት ሁሉ ነበር የመሰለኝ። አይ ቲንክ እግዚአብሔር አያጋጥመኝ እንጂ እንደዚህ አይነት እርኩሰት ውስጥ ያለ ሰው ካገኘው አያጋጥመኝ ብቻ። እኔ በቃ ውስጤ በጣም ነገሩን ስለሚጸየፈው አልችልም በቃ። ምክንያቱም በዚህ ነገር ቀልድ የለም በቃ። ህይወትን የሚያበላሽ ነገር ነው። የሰውን ነገ የሚያጨልም ነገር ነው። አመፅ ነው። ህገ መንግስቱ የሚከለክለው ነው። ከቻልን እንደው ቶሎ በቃ እንትን ትዕግስት ኖሮን ምናምን ነገሩን ወደ ህግ ምናምን መውሰድ ከቻልን ደስ የሚል ነገር ነው። እግዚአብሔር እንደው ራስን መግዛት ከሰጠ። እኔ ግን በዚህ ጉዳይ ራሴን ምገዛ አይመስለኝም። ይቅርታ አድርጉልኝ፣ አልችልም። እንደውም በጣም ትተውታል ብዬ ቅድም ሲያወራኝ በስልክ ልጁን ግን ዝም ብላችሁ ትታችሁታል ምናምን ያልኩት በቃ። ለምን በዚህ ጉዳይ ላይ መደራደር ያለብን አይመስለኝም ማናችንም። ቴንኪው ኦኬ። መክሊት ሚውት አድርጊ። ጋሽ ገነሽ ነው ገነሽ ሙሉ ገነሽ አለ? እሺ የለም ገነሽ ወይ ኔትወርኩ አይሰራም። እሺ ባባ አንተ ማይክን ክፈት በተራችሁ። እሺ አቤል እንደምን አመሻችሁ፣ ሰላማችሁ ይብዛ ከላይም ከታችም ያላችሁ። አቤላ በመጀመሪያ ደረጃ በጣም ነው ማከብር። በእውነት መንገድ ያለክ ነገር ላይ ብዙ ጊዜ እከታተላለሁ እና ለእውነት የምታደርገው ነገር እግዚአብሔር እድሜና ጤና ይስጥ ብዬ ያመሰግናለሁ። ሲቀጥል ፍሬዘር ባረገው ነገር እኔ ምንም ማለት እኔ እንጃ። አንዳንድ ያምሮ ያለው ሰው ለምን እንደዚህ አላረክም? ለምን ፖሊስ ጣቢያ አልሄድክም? ለምን ፖሊስ አላመጣም? ማንም ቢሆን አንተም አቤላ ወይ እኔም ብሆን በራስ መንገድ ነው ይህን ነገር የምትወስነው። በራስ አስተሳሰብ በዛ ሰዓት በደረሰ ነገር ላይ ነው የምትወስነው እና ውጭ ሆነ ግን ለምን እንደዚህ አታደርግም ነበረ? ለምን ፖሊስ አጠራም ማለቱ ከባድ ነው በጣም።
እና ህሊና ላለው ሰው ይሄ ነገር እኔ እንጃ ነው፣ በጣም ከህሊና በላይ ነው፣ ይከብዳልና አዳማ መምጣቱ በቂ ነው። እኔ አዳማ መምጣቱ በቂ ነው። በቃ ግዴታ ፍሬዘር እና ሶፎንያስ የሆነ ነገር ሲያደርጉ ቪዲዮ ሰርቶ ፍሬዘር መልቀቅ የለበትም። ሰው ህሊና አለው፣ ህሊናው ያገናዝባል፣ ህሊናው ይፈርዳል። ፍሬዘር ምን አይነት ሰው እንደሆነ ህሊናው ያውቃል። በቃ ማንም ላይ ጀጅ ማድረግ አይችልም። ፈራጅ እግዚአብሔር ነው። ግን ይህ ልጅ መጥቶ ፊት ለፊት ላይ ቁጭ ብሎ ራሱን እያጋለጠ በእንደዚህ አይነት ሁኔታ እንዴ! ባለፈው የፍሬዘር እንትን ሲዘጋ የሆነ ሰውዬ ገብቶ ሲጠይቅ አይቼ ነበርና እኔ እናንተ እንትናችን አላለቀም ብለዋል፣ እንደዚህ ብለዋል። ማን ነው እሱ? ማን ጠያቂ ያደረገው? ገብቶ ጋር ምን አይነት ሰው ይሄ ሰውዬ ምን እንደሚጠይቅ ሁሉ እኔ ግራ ነው የሚገባኝ። ስለዚህ እንደ ሃይማኖትም እንደ ሀገርም በየትኛውም ሃይማኖት ማይፈቀድ ነገር ስለሆነ ይሄ እሱም ደግሞ ንጹህ ከሆነ ቀርቦ እንዳንተ ፊት ለፊት እንደዚህ ነኝ እኔ ይርኩት ለእንደዚህ አይነት ነገር ነው ላፕቶፕ ክሎዝድ ነው አለ ሰው ያን ነገር መናገር ይችላል። ማንም ሰው አንተን ንጹህ አድርጎ እሱን በዳይ የምናደርገው እግዚአብሔር ነው የሚያውቀው። ማናችንም ንጹህ አይደለም፣ ማናችንም ማለት ግን በእንደዚህ አይነት ወይ ያን ሁሉ ቮይስ ያን ሁሉ ቴክስት ተይዞ አንተም ያውነ ተብለ መሰደብ እኔ ጤናማ ሰው እንደዚህ ብሎ ያወራል ብዬ አላስብም። እና እውነቱን ተጋፍጠ እዚህ ደረጃ ደርሰ ይሄን ሁሉ ነገር ስለሄድክ ምንም ልቀቅ። እኔ ምንም ስለለቀቅ አይደለም። የሆነ ሴት እኮ አለች ቲክቶክ ላይ ስለ ወሲብ የምታወራው በግልጽ የምትናገር ፍቅር ይበልጣል። ለዚህ ያ አይደለም አንተ ስለለቀቅ ማንነት ያ ስለሆነ አይደለም። ገብቶ ካለ ይሄ ማንኛውም ሰው እንኳን ሰው እንስሳ የሚያደርገውን ነገር ነው ሴክስ ማለት ነው። ሰው ግን እንደ ሀገር እንደዚህ ግልጹ ነው ማውራቱ ምኑ እንደ ሀገር ስላልተለመደ ያ ነገር ወደ እንደዚህ ስለሆንክ ነው እንደዚህ ስላረክ ነው ሰውዬው ወደ አንተ የሳበ። መጀመሪያም ይሄ ሰውዬ እኮ ስንት ሰው በክሏል እኮ አንተም ብቻ አይደለም እያወራ ያለው። ሰብንዴ ቅድም አቤላ እንደለቀቀው ሰብንዴ ላይ ነው ያቸዋለሁ ደጋግሞ ባህር ዳር ድረስ ብሎ እኮ ሰብንዴ ይለቋል። ባህር ዳር ሰው ላገኝ ልዝናና ይጃለሁ ሰው እዛ ጋር የበከለው ሰው አለ ማለት ነው። አስቡት ይሄ ሰውዬ እንደ ታዋቂነቱ ስንት ቦታ እንደደረሰ ጀጅ እያደረኩ አይደለሁም። እኔ ማንም እኔ በጣም ኃጢአተኛ ሰው ነው። ሁሉንም ነገር የሚፈርደው የልብና ኩላሊት የሚመረምረው አምላክ አለ። እሱም ንጹህ ሰው ከሆነ ይቅረብ። ይኸው ኢትዮጵያ ሕዝብ ፊት ለፊት ቀርቦ እኔ እንደዚህ ነኝ ይበል። ጸበል ገባው አለ በሃይማኖት ሊሸሸግ ማለት ነው። ማንም ሰው ከኃጢአት ይመለሳል። ኃጢአተኛ ነን፣ በንስሐ ከኃጢአታችን እንመለሳለን። ይህን ነገር እኔ ፖሊስ ይዘህ ለምን አልመጣም? ፖሊስ ይዘህ ለምን እንትን አላደርግም? እኔ እኮ አቤላ ቅድም ያለው ነገር እኔ በራሴ ህይወት ይደረሰኛል። ሌባ ያዝንና አቤላ ቀጥቅጦ የኔ ጓደኞች እቃቸው ተዘርፎ ቀጥቅጠው ፖሊስ ጣቢያ ይዞ ሊሄዱ ሲሉ ከልክያቸው፣ ከዛ በሰው ሌሎች ፖሊስ መጥተው ይዞት ሄዱ። ልጆቹን የተሰረቁት ተፈቶ የቀጠቀጡት የተደበደቡት ታስሩ። ሌባ እኮ ነው እንግዲህ እቃ ተዘርቆ ቴሌቪዥን ንብረት ተሰርቆ ይዘ እጅ ከፍንጅ ይህን ሰው የሶፎንያስ እንደዚህ አይነት ሰው ነው ብሎ ፍሬዘር ቢያስይዘው ፍሬዘርም ሶፎንያስም ወይ ፍሬዘር ቀድሞ ይገባል፣ ሶፎንያስ ይወጣል ታዋቂ ስለሆነ። ለዚህ እግዚአብሔር ይጠብቀ። ሁሉም ሰው ሊና ያለው ሰው ይህን ነገር መቃወም መቻል አለበት። የትኛውም ሃይማኖት ስንት በሽተኛ ስንት ሰው ይህን እየሆነ እንዳለ ምንም እናውቀው ነገር የለም። እኔ አንተ መተው የሚሰር ሰው ራሱ ጤናማ ነው ብዬ አላስብም። ምን ስላረግ ነ ካለክ ደግሞ እንዳልከው አንተ ልመረመርም ልታይም እያልክ ነው። ሰው ከዚህ በላይ ምንድን ነው ይፈለገው? እውነቱ እኔ ጋ አለ፣ ምስክር አለኝ፣ ይሄኔን አድርጌያለሁ እያልክ አንተም ያውነ የሚልክ ከሆነ በጣም ነው የሚያሳፍረውና አቤላ እግዚአብሔር ይባርክ ነው የምለው። እኔ ሌላ ምንም የምለው ነገር በደቡብ ፍርድ አላምንም።
የደቡብን ፍርድ በጣም ነው የምቃወመው። ማለት ሰዎች በግሩፕ መደብደብ አለባቸው ብዬ አላስብም። ግን ሪያሊቲውን ቅድም ተቄ በደንብ ሊያብራራው ሞክሯል። ሰው ስልክ ሲሰርቅ ተባብረው የሚደበድቡ ሰዎች ሌባ እንኳን ደበደብከው ሌባ ነው እሰይ የእጁን አገኘ የሚሉ ኮመንቶች እናያለን። እንደዚህ አይነት ጸያፍ ድርጊት የሚያደርግ ሰው ደግሞ ከሞባይል ስርቆት ባነሰ ትሪት መደረጉን ልክ በጣም ትልቅ በደል ለተደረገበት አይነት ነገር ፕሮሞት የሚያደርጉ ሰዎች አሉ። አንድ የተቃወመ ሉጢ ላሳያችሁ። ይህንን ጉዳይ የተቃወመ ሉጢ ማለት ነው። ይህን ቪዲዮ ላሳያችሁ። በጣም ያሳዝናል እያለ የሰብአዊ መብት ተቆርቋሪ ነው የሚመስለው። ስሙት። የአንድ ወንድማችንን ግብረ ሰዶም ነው ብላችሁ ደብድባችሁ ቪዲዮ ቀርጻችሁ ጀግና ነኝ ብላችሁ አደባባቀታችሁ ሼር እያደረጋችሁ ከታች ኮሜንት ላይ ሄዳችሁ ገደል ደብደብ ብቻ ማትሉት ማለት ነገር የለም። እንግዲህ ለራሴ ግራ ይገባኝ። በቃ ውስጤ ደማው ሳልጠበቃችሁ ቀርቼ አይደለም። በደወይ ይሄን አታረጉም የሚል ኢትዮጵያን በጣም ብዙዎቻችሁ ይሄን አታረጉም የሚል እብደትም የለኝም። እንደምታረጉት እርግጠኛ ነበርኩ። ከዚህ በኋላ ማታረጉትም አይደለም፣ ታረጉታላችሁ። ብዙዎቻችሁ በእናንተ አላዝንም። እናንተን ግን አስተማረን ብለው የሰበኳችሁ በቤተክርስቲያን ስም ተደብቀው ይሄንን ጥላቻ፣ ይሄንን ሰውን መደብደብ፣ ሰውን መግደል፣ ሰውን ማዋረድ ልክ ነው ብለው የሰበኳችሁ ሰዎች ነው ማለት ነው። ይሄ ሰውዬ ላይ ምን አየክ ፍሬዘር? እዚህ ሰውዬ ላይ ራሱ ነው ራሱ። በምን አወክ? አነጋገሩ ያስታውቃል። መልኩ የሆነ ንግግሩ ይመስላል፣ ግን ከበስተጀርባው መንፈስ የተቆጣበት ነው። ራሱ ያስታውቃል። ፍላግ አለ ከኋላ፣ የሆሞሴክሹዋል ፍላግ አለ። ላሳይቅ እስቲ ያሳያለሁ። ፍላጓ በደንብ የምትታይበት ፓርት ላይ አድርጌ አሳያለሁ። ይኸው እዚህ ጋር የሆሞሴክሹዋል ፍላግ አንተ ይታያል። አብዛኞቹ የደቦ ፍርድ ምናምን ስለ ደቦ ፍርድ ይጠየቃል። እሱ እኮ ከህግ አይበልጥም። ይሄ ሰው መጥቶ በአደባባይ መጥቶ ፍሬዘር እና ተባባሪዎቹ ደብድበውኛል፣ ሰብአዊ መብቴን ነክተውታል ብሎ ፍርድ ቤት መጥቶ ወይም ፖሊስ ጣቢያ ከከሰሳቸው እነሱን ህግ ይዳኛቸው፣ ይጠይቃቸው። ከህግ አይበልጡ። ይያዛል። ጆሮን ተይዞ ፍርድ ቤት ይቆማል። ለምን ፍርድ ይቆማል? አለን ምናምን ይላሉ። ኮመንት ላይም አሉ ታውቃለህ። ይቀርባል። ስለምን? ስላደረሱት ድብደባ የደበደብነው እንደዚህ ስለሆነ ነው ብለው እነሱ ምክንያት ያቀርባሉ። ለዛ የሚሆን መረጃ መንግስት ይጠይቃቸዋል፣ ፍርድ ቤት ይጠይቃቸዋል። መረጃው ይያዛል። እነሱ ከተጠየቁ እሱን በመደብደብ የሚፈረድባቸው ተፈርዶባቸው ላደረጉት ድርጊት፣ እሱ ግን እንደ በደሉ መጠን እስከ 25 ዓመት ጽኑ እስራት ድረስ የሚያስጠይቅ ወንጀል ስለሆነ በኢትዮጵያ የሰራው በዛ ወንጀል ይጠየቃል። አብዛኞቻችሁ በቃ በጣም ለጽድቅ ምናምን ተሟጋች የምትመስሉ ሰዎች ከኋላችሁ ይህንን ባንዲራ አድርጋችሁ የምትንቀሳቀሱ ሰዎች ናችሁ። ይህን ባንዲራ የተለየ ኮመንት ላይ የሚጽፉ ሰዎች የሚሳተፉ ሰዎች አሉ። አንተም እንደዛው ነህ፣ አንተም እንደዛው ከሆነ እንጠይቀዋለን። የአዳማ ልጅ ነው። በቃ አብሯቸው የሚኖሩ ሰዎች ወንዶች፣ ሴቶች አሉት። እንጠይቀዋለን። የሚያውቁት ሰዎች አሉ። አየህ ማን ነው? ሶፎንያስ የሚታወቅ ሰው እኮ ነው። እሱ ካወጣበት በኋላ ዴይ 7 የሚባለው ዩቲዩብ ላይ በውስጥ በኩል ሰዎች ሌሎች ሰዎችም ሀይ እንዳላቸው ቴሌግራማቸውን አንድ ወንድ ጋር ደውሎ ቴሌግራም ለምን ይጠይቃል? የስራ ግንኙነት ከሌለ አይመስለኝም። ግሩም የፈለግከው ነፃ ሆነ ከኔም የተለየ ሀሳብ መስጠት ትችላለህ። እዚህ ውስጥ ማስገባችሁ ሰዎች አላቃችሁ፣ የጠየቃችሁትን ሰዎች ነው እያስገቡ ያላችሁ። አቤላ እግዚአብሔር ይመስገን። አቤላ ግሩሜ እሺ፣ እሺ እኔ ምንድነው እሱ ትንሽ ፍሬዘር ያደረግከው ነገር በጣም የሚደነቅ ነው። ምናልባት ሌላ ሰውም ቢሆን ከዚህ በላይ ሊያደርግ ይችላል ብዬ አስባለሁ። ሌላም ሰው ቢሆን ማለት ነው።
ግን ትንሽ ኮንፊውዝድ የሚያደርጉ ነገሮች አሉ። ያደረግከው ነገር መደነቁ እንዳለ ሆኖ ያደረግከው ነገር ጥሩ እንዳለ ሆኖ ግን ደግሞ ትንሽ ግራ የሚያጋቡ ነገሮች አሉ። ለምንድን ነው በዚህን ያህል ሰዎችን ከሁለት ጎራ ማየት የለብንም? ለምሳሌ በቃ እኔን የሚቃወሙ ሰዎች እነሱን የሚደግፉ ናቸው ብለህም አትውሰድ። ሲቀጥል ደግሞ በጣም ደግሞ ሶፊን እየተቃወሙ ያሉ ሰዎች እና ደግሞ ከዚህ በላይ እናደርጋለን እያሉ የሚፎክሩ ሰዎች እኔን የሚደግፉ ናቸው ብለህም እንዳታስብ። ግን በዚህ ደረጃ ብዙ ማጆሪቲ እንዲቃወምህ ያደረገ ነገር ምንድን ነው? እሱ እኔንም ኮንፊውዝድ ያደረገ ነገር ጠይቃለሁ። ግን በዚህ ደረጃ ምንድን ነው እሱ? ሰው እንደዚህ እንዲቃወምህ ያደረገው ነገር ምንድን ነው እሱ? እስቲ መጀመሪያ ይህን መልስልኝ። ይመስለኛል እኔም ግልጽ አልሆነልኝም። በእርግጥ ማለት ግራ እስክጋባ ድረስ እንደዚህ ዋጋ ከፍዬ ራሴን አደጋ ላይ ጥዬ አቅርቤ ሰርቼ መቃወም ያለ ነው፣ ችግር የለም። ግን በዚህ ልክ እኔን ራሱ አንተ ራስህ ነህ ብለው የተቃወሙበት ያው ትንሽ ከእሱ ጋር ያወራሁት ኮንቨርሴሽን ይመስለኛል። እና ኮንቨርሴሽኑ ግልጽ ነው፣ እሱን ለማጥመድ የተጠቀምኩበት ነው። ደግሞ ማጥመጃዋለሁ። ሲመጣም ያው እንግዲህ አሳይቻቸዋለሁ ምን እንዳደረግን። ደግሞም ይኸው ዓለም አውቆታል በዚህ ጉዳይ ላይ። ፖሊሶችም በዚህ አጋጣሚ የህግ አካላቶችም ያዩታል ብዬ አስባለሁ። ይመስለኛል ይሄ ይመስለኛል ትንሽ እንድጠረጠር ያደረገኝ። እና ደግሞ ያው ከምሰራቸው ኮንተንቶች ጋር አንጻር እኔ ያው ስለ ፍቅር ግንኙነት ስለ ትዳር ምናምን ነው የምሰራው ኮንተንቴ እና ስለ ወሲብ ግንኙነት አነሳለሁ፣ አወራለሁ። ይሄ ደግሞ ትዳር ውስጥ ያለ ነው፣ ሰው ላይፍ ውስጥ ያለ ነገር ነው። ሶ ሁለቱን አንድ ላይ አገጣጥሞ ነው ሊጠረጥሩ የቻሉት። ለዛ ነው የኔ ሌላው ምንድን ነው እሱ እኔን ኮንፊውዝድ ያደረገኝ ነገር ቱ ቢ ኦነስት የተለዋወጥካቸው ንግግሮች የተለዋወጥካቸው ቴክስቶች እጅግ በጣም ስቅጥጥ ይላሉ። በጣም ነው የሚዘገን ነው እውነት ለመናገር ማለት ነው። አንተ ራሱ እዛ ነገር ውስጥ እንዳለ ሰው እንዲጠራጠር ያደርጋል። በቃ ነህ እያልኩ አይደለም፣ ግን ሰው እንዲጠራጠር ያደርጋል። ምክንያቱም የተለዋወጥካቸው ንግግሮች እጅግ በጣም ይቀፋል፣ በጣም ማለት ነው። ሌሎች መንገዶችን አላሰብክም ወይ? እንግዲህ ከአዲስ አበባ አዳማ ለመሄድ 30 ደቂቃ ይፈጃል ወይ 40 ደቂቃ እንደዚህ ይፈጃል። ሌሎች መንገዶች አላሰብክም ወይ? ሌሎች አማራጭ መንገዶችን አላሰብክም ወይ? ከዚህ ከቴክስቱ ውጪ ይሄን ቴክስት ከመለዋወጥ ውጪ ሌላ አማራጭ። አሁን ሰውን ያስቆጣው እኔ እርግጠኛ ሆኜ የምነግር ነገር ሰውን ያበሳጨው የተለዋወጥካቸው ቴክስቶች ኢቭን አሁን እንኳን መናገር አልፈልጋቸውም እነሱን ቴክስቶች ማለት ነው። ማስታወስ እንኳን አልፈልግም። እኔም ደጋግሜን የሰማሁትና በጣም ያማል። እና ሌሎች አማራጭ መንገዶችን አላሰብክም ወይ? መቼስ በጣም ሰፊ ደቂቃ ነው እሱ መጥቶ አዳማ እስከምታገኘው ድረስ ሌሎች መንገዶች አላሰብክም ወይ? ጥያቄ እሱ ነው። አዎ ድንገት ምን መሰለ ወንድሜ፣ ድንገት ተቀምጬ በነበረበት ሰዓት ነው ይሄንን ነገር ያወራኝና በዛ ሰዓት በጣም ተናድጃለሁ፣ ተበሳጭቻለሁ። እንዴት አድርጌ ከማልጠብቀው ሰው እንደዚህ አይነት ነገር ስላጋጠመኝ እንዴት አድርጌ ነው ማጋፈጥ የምችለው የሚለው ነገር ሳስብ የታየኝ በቃ አንዴ ጀምሮታል። በነገራችን ላይ እኔ አዳማ አስመጣዋለሁ ብዬ አስቤ አልነበረም እንደዛ ሳወራ የነበረው። ካስወራሁት በኋላ እንደውም ልጁ አዳማ መምጣቱ ለእኔ ጠቀመኝ፣ እግዚአብሔር ሲያተርፈኝ። አስባችሁታል? እንደዚህ አይነት ጸያፍ ነገር አስወርቸው ስክሪንሾት አድርጌ ሶፎንያስ እንደዚህ አደረገ ብዬ በለቅኩ ማን ያምነኝ ነበረ? ግን እግዚአብሔር ስለወደደኝ ስለተጠነቀቀልኝ አንቀልቅሎ አመጣልኝ አዳማ ድረስ። ይህን መረጃ ባላሳይ ኖሮ ማንም አያምነኝም ነበር፣ እርግጠኛ ነኝ ነገር ሌላ መንገድ በዛ ሰዓት አልታይ። በዛ ሰዓት በጣም ተናድጃለሁ። ማለት አንተ አስበው እስኪ አንዳንዴ የሆነ ስትደነግጥ የምትወስናቸው ውሳኔዎች አሉ። በቃ በጣም የደነገጥኩት ከምታስበው በላይ። ሚዲያ ላይ የሚታወቅ ሰው ነው፣ ፊተኛ የሚባል ሰው ነው። በጣም ከትልቅ እስከ ትንሽ የሚባሉ ታዋቂ ሰዎችን ኢንተርቪው ያደረገ ሰው ነው። አክብሬው አድንቄው በጣም ስላወራኸኝ ደስ ብሎኛል አክባሪ ነኝ ብዬ ሳልጨርስ እሱ ለካ ሌላ ታሪክ ውስጥ ነው ያለው። በጣም ተበሳጭቼ ተቆጥቼ ስለሆንኩኝ ስለሄድኩኝ ሌላ መንገድ አልታየኝም። በቃ መቀጥቀጥ ነበር የታየኝ እውነት ለመናገር። ግን ደግሞ ካለፈ በኋላ ደግሞ አይተሃል፣ አትቀጥቅጡ፣ ተዉት፣ ልቀቁት ስል ነበር። ምክንያቱም ወንጀል ነበር በሰዓቱ። እንደዛ አይነት ነገር ጎርተ ነው ቢሆን የሆነ ነገር አድርገ ነው ቢሆን መልሶ ጣጣው እኛ ላይ ነበር የሚመጣው። እሱም ተጠያቂ ሆኖ እኛም አንተርፍ ነበርና ከዚህ አንጻር ነው ወንድም። ኦኬ፣ ሌላው ጥያቄ ምንድን ነው? እሱ እንደዚህ ከመለስክልኝ አይ ቲንክ ከኔ በፊትም ላሉ ሰዎች መልሰ ሊሆን ይችላል። ትውውቃችሁ እኔ አሁን የገባሁት እንዳጋጣሚ ድንገት ነው። ሳይህም አቤላ ቡና ስላቀረበ
በዚህ አጋጣሚ አቤላ ቡና ነገሮችን ለማጥራት የምትሄድበትን ርቀት እጅግ አደንቃለሁ፣ እጅግ አከብራለሁ። አንተንም በዚህ አጋጣሚ ጌታ ኢየሱስ ይባርክህ። ግን ምንድነው እሱ ትውውቃችሁ ከየት ነው የጀመረው? ምንድነው ትውውቃችን የጀመረው ኖቬምበር 28 እኔ አሁንም ፍሬዘር ኮንፊዥኑ እንዳለ ነው በእኔ በኩል በእኔ ሳይድ ያው ግዴታ እንትን በላይ ማለት ማውራታችን ነው። ለመጀመሪያ ጊዜ ያወራ ነው ያልኩህን ነው አይደለም። አጠቃላይ አሁን ይኸውልህ የተጋለጠው ነገር እግዚአብሔር ሶፊን በአንተ በኩል ስላጋለጠው እግዚአብሔር ይመስገን። በአንተ በኩል ስላጋለጠው ምን ያህል ትውልድ እንደተመረዘ አይ ቲንክ ማሰብ ይከብዳል በጣም ምን ያህል ትውልድ እንደተመረዘ። እንግዲህ ይህ ሰውዬ ደይሰብን ላይ በጣም ብዙ ሚስጥር ሲወጣ ነበረ። ደይሰብንም ሌሎች ሰዎችን በቴክስት ሲያናግራቸው እንደነበረ ምን ያህል ትውልድ እንዳበላሸ ምን ያህል ልጆችን እንዳበላሸ መገመት አይከብድም ብዬ አስባለሁ። እና ግን ከአንተ ጋር የነበረው ኮንቨርሴሽን በጣም አሁንም ድረስ እጅግ በጣም መስማቴን ሁላ ነው የሚቆጨኝ፣ መስማቴን ራሱ ያ ነገር ነው። በቃ አይዞ አትሸማቀቅ። እሱን ለማጥመድ የተጠመደ ነገር ነው። እሱ ያወራው ያልቀፈፈው እኛ በውሸት ዋሽተን ለማጥመድ ስለሆነ ብዙ እንትን አትበል፣ አይክበድ። ዋናው ታርጌታችንን መተናል። ኦኬ እሺ። በዚህ አጋጣሚ አቤላ ቡና ጌታ ኢየሱስ ይባርክህ፣ ፍሬዘርም ጌታ ይባርክህ። ግን እግዚአብሔር አሁንም እንግዲህ እነዚህን ሰዎች ጌታ አደባባይ ያጋልጣቸው፣ አደባባይ ያዋርዳቸው የሚለው ጥብቅ ጸሎታችን መሆን አለበት። እነዚህ ሰዎች በጣም እንደ አሸን እየፈሉ ነው ከስር ከስር። አሁንም እንግዲህ አንዱ ተቃዋሚዎችና አንዱ ሶፊን የሚደግፉት ኢትዮጵያ ውስጥ በዝተዋል፣ በጣም በሚያሳፍር ደረጃ ማለት ነው። እንግዲህ ካያችሁ አላቅም፣ እየሰማችሁም ይሆናል ብዬ አስባለሁ። ሶሻል ሚዲያ ላይ እስከሚቀፈን ደረጃ ድረስ ማለት ነው። እንግዲህ ምን ያህል ትውልድ እየተበረዘ እንዳለ ለአይምሮ የሚከብድ ነውና እግዚአብሔር እኛንም ይጠብቅ፣ ሀገራችንን ይጠብቅ ከክፉ ነገር፣ ከእንዲህ አይነት መርዝ ከሆነ እጅግ በጣም ከእግዚአብሔር ፈጽሞ ከሚያርቀን ነገር ጌታ ይጠብቀን። ጌታ ኢየሱስ ይባርካችሁ። አሜን። ተባረክ። ችግሩ እኔ አንድ ሁለት ጥያቄ ልወርውርና ግርማ እየጠይቅ እዚህ ያነበብኩት ራንደም ያነበብኩት ጥያቄ ነው። ባለትዳር ነህ ወይ የሚል ጥያቄ አለ። ባለትዳር ነው ወይ? ባለትዳር ነው? ባለትዳር ነኝ። አቤላ ባለትዳር ነህ? አዎ ባለትዳር ነኝ። ኦኬ። ከባለቤት ጋር ነው የምትኖረው? አዎ በዛ ነው። ምን ያህል ጊዜ ሆነ ካገባ? ቅርብ ጊዜ ነው ከተጋባን። ግን ውስጥ ፐርሰናል ጥያቄ ግን ግዴታ ነው? ኖርማሊ እንትንህን ያጠራልሃል። ይሄ የሚነሳብህን ጥያቄ ያጠራልሃል። ምክንያቱም እነዚህ አሁን አንድ ስለ እንትኖችን እንትን እያልክ ያለኸው ኮንቴንትክ ሴቷ እንዴት ባሏ እንደምታስደስት መሆኑ ነው ትንሽ ነገሩን ዞር ዋራ ከባድ ያደረገው። ቀደምም በስልክ ልነግር ሞክሬያለሁ። ከባድ ያደረገው አንተ የምታወራው ወደ ሴቷ ዞረ ባልሽን እንደዚህ ያስደስችው ምናምን ስለሆነ ስለ ባልየው ነው እያወራክ ያለው እና እንትን ይላል፣ ይሰቀጥጣል። ተንብሌንክ ራሱ ያስደነግጣል። ወንዶች የሚደሰቱበት ወንድን አንተ ወንዶች የሚደሰቱበት ምናምን ይላል እና ያስደነግጣል። ተንብሌንክ የምሬ ነው። በጣም በቃ ያስደነግጣል። እኔ ከፍቻ ላይ አይ ቲንክ አንተም ኦዲየንስ ታርጌት ኦዲየንስ ወንድ አይመስለኝም፣ ሴቶች ናቸው ታርጌት። በፍጹም ልታየው ማትችልም እንጂ አንተንም አይመለከትም። ለምን ታያለህ? አይመለከትም። ለሚስቴ ነው ሼር ማድረግ ያለብኝ እንትን ሊንክ እያላኩ ይህ ውስጥ እንዴ ነው እኛ የምንደሰተው። ለሚስት ሼር አድርገህ ምናልባት ለውጥ ካየክ ያው የፍሬዘር ምክር ሰርቷል። ስለዚህ ባለትዳር ነህ? አዎ ባለትዳር ነኝ። 2 ዓመት ቆይተናል። እጅ ላይ ቀለበት አለ? ቀለበት እጄ ላይ ገና አላደረኩም። እሺ። ግን ያው የሚያውቁት የናዝሬት ሰዎች የአዳማ ሰዎች ፐርሰናል ህይወቴን ብዙ ግልጽ አላደረግም ሚዲያ ላይ እና ለተጠየቀው ጥያቄ ግን መስመርሽ አይ ነው ፐርሰናል እኔም ቢሆን የልጆቼን ፎቶና ምናምን አልለጥፍም። እንዲህ ሚዲያ ፐርሰናሊቲ ሲኖርክ ፕራይቬት ነገርን መደበቅን አበረታታለሁ። የሚስትህን ምናምን ሰዎች በዛ ደግሞ ገብታችሁ ማየት ትችላላችሁ። ዩቲዩብ ላይ ሾርት ቪዲዮ ላይ አለች። ፊቷ ተሸፍኗል ግን አለች። ግቡና ያወጥ ከፈለጋችሁ ጥያቄ ተፈጠረባችሁ አለ። ግባ እስቲ አቤላ ግባ፣ ዩቲዩብ ላይ ግባ። እሺ ዩቲዩብ ላይ ግባ። ትልቁ ሁለተኛው አካውንት ላይ ሳይሆን ትልቁ ላይ ገብተህ ሾርት ቪዲዮ ላይ
አለች ሰማያዊ ቀሚስ ለብሳ ከስንት ጊዜ በኋላ በብዙዎች ጥያቄ መሰረት ያው ፊቷን ሸፍኛ አሳይቻቸዋለሁ ባለትዳር መሆኔ። ትታያለች ብዬ አስባለሁ። እስቲ እሷ ነች። ይኸው እንደምትመለከቱት ነው ባለቤቴ ጩትና እኔም ይኸው እዚህ ላይ ነው ያለሁት። ምስክር ብላ ብዬ አስባለሁ። እሺ ወደ ግርማይ ጥያቄ መጠየቅ ትችላለህ። ያው ቅድም እዛ ኮመንት ላይ ባለትዳር ነህ ብለህ ጠይቅ ያላችሁኝ ሰዎች ጥያቄን አቅርቤያለሁ። ቀጥል ግርማ። እሺ አቤላ፣ እንደዚህ ያደረክ ግልጹን እያወጣህ መቋጨት ካልተቻለ እንዴት ነው ነገ ከነገ ወዲያ ምን አይነት ጄኔሬሽን ነው የሚቀጥለው? እውነት ለመናገር ይሄንን እንደ ትክክለኛነት ወስደው ሶፊን እንዲያረገው አዋረደው ምናምን ያሉ ሳፖርት የሚያደርጉ ሰዎች በምን አይነት ተቋርጧል? ግርማይ ተቋርጧል። እስከዛኔ ላውራ ልክ ሳይነሳብኝ። እሺ አውሪ ተናገርሽ። ቅድሚያ እንስጣት። እንኳን ጥያቄም የለኝም። በዚህ አጋጣሚ ግን አቤኔዘር ሳላመሰግንህ አላልፍም። እግዚአብሔርን በጣም እናመሰግንሃለን እንደ ሀገር ማለት ነው። ሶዶማውያን እንደሚቃወም ሰው እኔ በግሌ በጣም አመሰግንሃለሁ። የማይደፈር ነገር ነው የደፈርከው ማለት በውስጣችን አምቀን የያዝነው ነገር ስንት ጉድ እየገጠመን ማለት ነው። አሁን አንተን እየተቃወሙ ያሉ ሰዎች እርግጠኛ ነኝ ሶዶማውያን ናቸው። አንተን ተከትለን እነሱም ነገ እኛ ደግሞ እንዳናጋልጥ ትልቅ እንትን ነው እየተካሄደ ያለው። ያንተን መሪነት ተከትለን እንዳናጋልጣቸው ቀስማችን እንዲሰበር እያደረጉን ነው እንጂ አንተ ንጹህ ነህ። ምንም ቢሉህ እንዳትሰማቸው። ኦልሬዲ አሁን ነገሩ አንተ ላይ ተገልብጧል። እናዝናለን። እንደዚህ መሆን አልነበረበትም። እኛ ወተን እንዳንናገር እያረጉን ያሉት። ድምጿ ተቋረጠ። ምናልባት ልጅ ተነስቶባት ነው ከልጅ ጋር ነኝ ስላለች አይ ቲንክ ማኪ መቀጠል ትችያለሽ። ማኪ መቀጠል ትችያለሽ። ቴንክ ዩ አመሰግናለሁ ስለሰጠኸኝ እድሉ። እሺ ታለም ቀጥ። እሺ ፍሬዘር፣ በመጀመሪያ በጣም ነው የምናመሰግንህ በእውነት በጣም ማለት ነው። ይሄን ማለት እኔ ከዚህ በኋላ ራሱ እንዴት አድርገህ ራስህን መጠበቅ እንዳለብህ አላውቅም። እንጸልይልሃለን። አዎ በጣም መጠበቅ አለብህና ሁለተኛ ነገር ደግሞ አሁን በጣም እኔ እያሰጋኝ ያለው ከዚህ በኋላ እንደዚህ አይነት ነገር ሀፕን ቢያረድበት ማን ነው ወጥቶ እንደዚህ የሚያጋልጠው? አንተ ላይ እንደዚህ እየደረሰ እያየ ማን ነው አሁን? እኔ አሁን በእውነት እሱን ያሳሰበኝ ቅድም ነበር አቤላ አስገባኝ ስልህ የነበረው የአቢ የምትባል አንዲት ሴት ኮሜንት ጥያቄ ስታቀርብለት ስሜታዊ ሆኜ በዛ ሰዓት ነበር እስካሁን ቁጭ ያልኩት። አሁን ኦሬዲ ስሜቴም ደስደስ ምናምን የደረስኩት ግን በቃ ማለት በጣም ነው በእውነት የሚያሳስበው አሁን ያለንበት ማለት ነው። እኔ እንግዲህ እንደምሰማው እንደዚህ ሲያደርግ የተያዘን ሰው እንገለዋለን፣ እንጨፈጭፈዋለን። እኔ ባገኘሁት ኮሜንት ላይ ምንሰማው ምናነበው እኔ እጅ ላይ በነበረ ገለዋለሁ ሲባል ነው። ዛሬ ላይ አንድ ወንድ ወጥቶ ይሄንን ጀብዱ ሲሰራ እንደማጨብጨብ እንደማበረታታት በዚህን ያህል እንዴት ነው ተቃውሞ ሰው የሚያሰማው? እንግዲህ እኔ በጣም ያሳሰበኝ የወንድ ልጆች እናት ስለሆንኩኝ ነው። በጣም አሳስቦኛል በእውነት አሁን ፍሬዘር ላይ እየደረሰ ያለውን ነገር ሳይ በጣም ነው ያዘንኩት። ማለት በቃ ተጠቃሚ ነኝ እንጂ ምንም አይነት በሶሻል ሚዲያ የምታወቅ ሴት አይደለሁኝም።
ነገር ግን በየጊዜው በጣም ብዙ ሴቶች ናቸው የሚጽፉልኝ። ለምሳሌ እኔ በውስጥ ልልክላችሁ እችላለሁ። በጣም ብዙ ሴቶች ይጽፉልኛል። ኢቭን ግን አልረዳም ነበር። የመጀመሪያ ሰሞን አልረዳም ነበረ። ፌስቡክ ላይ በጣም ብዙ ሴቶች ነው የሚጽፉልኝ። እንግዲህ እኔ ፌመስ አይደለሁም፣ ምንም እንደዚህ ኮንቴንቷ ምናምኗ የምባል ሴት አይደለሁም። ምንም ነገር የለኝም። እኔ እዚህ ቲክቶኬንም ብታዩ ገና 1000 ያልሞላኝ ነኝ፣ ተመልካች ነኝ። እኔ ሰው ማንነትን አይቶ ሳይሆን ወንድ በወንድነቱ ሴት ደግሞ በሴትነቷ ነው እነሱ የሚፈልጉት። እኔ ተንበርክኬ ጸልያለሁ። እንዴት እንደዚህ አይነት ሰዎች አይን ላይ እግዚአብሔር ሆይ አስገባኸኝ፣ በኢየሱስ ስም አይናቸውን ከኔ ላይ አንሳ ብዬ ተንበርክኬ ጸልዬ አውቃለሁኝ። እና ይሄ ምን አይነት ጥያቄ ምን አይነት እኔ እንጃ። እኔ በእውነት በጣም ነው በኢትዮጵያውያን ያፈርኩት በጣም። እና ፍሬዘር ራስህን ጠብቅ። ሁሉንም ሰው ማስደሰት አትችልም። ምንም በጎ ነገር ብትሰራ ሁሉንም ሰው ማስደሰት እንደማትችል ማሰብ አለብህ። ግን በሰራኸው ነገር እንዳትጸጸት። ለልጆቻችን አርአያን የሆንከው ብዙ ልጆችን አትርፈሃል። እሱ ሊያደርስባቸው ይሄኔ ብዙ የተዘጋጁ ልጆችን አትርፈሃል። ስለዚህ በፍጹም እንዳትጸጸት፣ ከጎንህ አለን እኛ። እና ግን ራስን ጠብቅ፣ ጸልይ፣ እንጸልይልሃለን። አቤላዬ በጣም ነው ማመሰግነው። ቴንኪዩ። እሺ የታለም ቴንኪዩ። ፍላጎት አሁን መቀጠል ትችላለህ። አጠራ አጠራ አድርጉትና። አመሰግናለሁ። በመጀመሪያ አቤላ ይህንን እድል ስለሰጠኝ እጅግ በጣም አድርጌ አመሰግናለሁ። አንድ ፍላጎት የአንድ ሜዲካል ዶክተር የወንቅ ፕሮፋይል ሜዲካል አድቫይስ ከፈለግ አለው ስትል የነበረ አስገባኝ ስትል የነበረ ካለ አስገባለሁ። አንድ ቁጥር ጻፍልኝ። ስላየሁት ፕሮፋይልን ለይሃል። ቀጥሎ ወንድም አለ። እሺ አመሰግናለሁ እድሉን ስለሰጠኸኝ። እኔ ግማሽ ደቂቃዎችን አስተያየትና ከዛ በኋላ ጥያቄ አለኝ። ያው የተለየ ጥያቄ ነው ብዬ የገባሁት። ወደ ጥያቄ አመራለሁ። አስተያየቴ የመጀመሪያው ግብረ ሰዶማዊነትን እጅግ በጣም አወግዛለሁ። ምክንያቱም በምድር ወንጀል በሰማይ ደግሞ ኃጢአት ስለሆነ። በሁለተኛ ደረጃ ፍሬዘር ያቀረባቸው መረጃዎች አሉ። በግሌ እሱ ያቀረባቸው መረጃዎች አይቼ ኦዲዮ ስፔሻሊ ኦዲዮ አካባቢ ላይ አድምጬ በግል እምነቴ እኔ ሶፎንያስ ነው ብዬ አምኛለሁ። ግብረ ሰዶም ነው ብዬ አምኛለሁ። ለእኔ አሳምኖኛል። ኮምፕሊትሊ ተቀብያለሁ። በሶስተኛ ደረጃ ምናልባት አቤላ ቅድም አስቀምጠሃል። አንድ መለመድ የሌለበት ግን ብዙ ጊዜ እኔንም ጨምሮ የምናደርጋቸው ነገሮች አሉ። ስፔሻሊ ከዚህ ከደቡብ ፍርድ ጋር በተያያዘ ሁላችንም እኔም ብሆን ኢሞሽናል ሆነን ከሌባ ጀምሮ ሌሎችንም ጉዳዮችን ወንጀለኞችን ፊት ለፊት ስናገኝ ወደ ፍርድ ወደ ሕግ አካል ከመውሰድ ባሻገር አክሽን እዛው እንወስዳለን። ይሄ ነገር የሁላችንም ድክመት ነው እንጂ የፍሬዘር ድክመት ነው ብዬ አልወስድም። ግን እግዚአብሔር እነ ፍሬዘርን ጭምር አትርፏቸዋል ብዬ አስባለሁ። ምክንያቱም ይሄ ነገር መለመድ የለበትም። እኔ ራሱ ማድረግ ባልችል እንኳን አወግዛለሁ። ምክንያቱም ሰው እሱ ወንጀል ሰርቷል፣ ኃጢአት ሰርቷል። ከኃጢአትም በላይ ምድር ላይ ከፍተኛ የሆነ ወንጀል ሰርቷል። ወንጀል የሰራውን ሰውዬ ግን እኛ አክሽን እንወስዳለን ብለን እኛ ራሳችን ወንጀለኛ የምንሆንባቸው ነገሮች አሉ። ለዚህ ሁላችንም ቴኬር ማድረግ መቻል አለብን። በተቻለ መጠን ስሜታችንን ከድርጊቱ በላይ አረጋግተን በወንጀል የምናስጠይቅበትን ነገሮች በጣም ማመቻቸት ከሌለብን ግን የሆነ ሰው በእንደዚህ አይነት ነገር ባገኘን ቁጥር እኛንም ጭምር ይዞ ወደ ወንጀል ውስጥ የሚከትበት ሁኔታዎች ስለሚኖሩ እዛ አካባቢ ላይ ጥንቃቄ ብናደርግ የሚል አስተያየት ነው ያለኝ። ከዛ ውጭ ጥያቄ አለኝ። እኔ ቅድም ሳነሳ የነበረው ጥያቄ ይሄን ጥያቄ ከፍሬዘር በፊት ጄኒውንሊ አቤል አቡና ራስ ሎጂካልም ስለሆንክ እኔ በግሌ ስለምትም ሲያጋልጡት ነበር። ከዛ ኦልሬዲ ተርፏል። አሁን ግን መጥቷል። አሁን እኔ ጥያቄ ምንድን ነው? ይሄ ልጅ ቢያንስ ተምሯል፣ ጋዜጠኛ ነው፣ ሲኒየር ጋዜጠኛ ነው። ግን የእኔ ጥያቄና እኔ መረዳት አሁን ከእናንተ የምፈልገው ነገር ይሄ ልጅ እንዴት ከዚህ በፊት አግኝቶ ለማያውቀው ሰው ማቹርድ ነው። ይሄ ኬስ ደግሞ ከዚህ በፊት ደግሞ ተፈጥሮ ቢያንስ ወር እንኳን አልሞላውም። እግረኛው ሚዲያ ላይ መነጋገሪያም ነበረ። በአንድም በሌላ መልኩ በቃ አምልጧል እንበል። እሺ ቢያንስ አምልጧል ብለን ልንወስድ አንችልም። ኦልሬዲ ብዙ ሰዎች እኔንም ጨምሮ ተጠራጥረናል። ግን ሀክ ተደርጊያለሁ ምናምን በሚል ተልካሻ ምክንያቶች እንደውም ብዙ ሰዎች ሚዲያ ላይ አይተናል። እግረኛው ሚዲያ ላይ ነው ሲፈርዱ የነበሩት ማለት ነው። በግድ ጌሁን እያለው ነው እንዴ ምናምን ነገር ሲሉ ነበረ። ግን እኔ አሁንም እያጠራጠረኝ ያለው ይሄ ልጅ
በዚህ ልክ ማቹርድ የሆነ ልጅ ሆኖ ሲያበቃ ይሄ ልጅ እንዴት ነው አምኖ ሪከርድ እንደሚደረግ አንድ የተማረ ሰው ነው ቮይሱን እየላከለት ቴክስት ነው። ቴክስትን ደግሞ ስክሪንሻት ማንም ሰው ቢሆን ማለት ነው ዛሬ ዝም ብሎ እንደዚህ አይነት ምክንያቱም ሪስክ እንደሆነ ያውቃል። እንደዚህ አይነት ነገር ኢትዮጵያ ላይ ምን ሊያመጣ እንደሚችል ይገነዘባል። ፕላስ ደግሞ ኦዲዮ ላይ ሰምታችሁ ከሆነ ምንድን ነው እያለ ያለው እንዴ ነው ምቹ ነው ወይ ቦታው ምቹ ነው ቦታው ግቢው እንዴት ነው ምናምን ሲለው ምክንያቱም ግቢው እንዴት ነው የሚለው ማለት ነው ሪስኪ ከሆነ ለመመለስ ፍላጎት ስላለው ከዛ በኋላ ማን መተማመኛ ይሰጣል። ፍሬዘር ምንድን ነው አረ ችግር የለውም ከላይ አንድ ወንድ ብቻ ነው ያለው ሴፍ ነው ቦታው ምናምን አለ እንዲመጣለት ማለት ነው። እሱ ሴታፕ ነው የፍሬዘር ሴታፕ ነው ብዬ አክሴፕት ላድርግ ችግር የለውም። እኔ እሱ ግን ሳይሆን እንዴት ይሄ ልጅ በስልክ ብቻ በቴክስት ብቻ ለሚተዋወቀው ልጅ አምኖ እንዴት ኦዲዮን ይልካል? ይህ ሴሌብሪቲ ባይዘው ራሱ ባንደበቱ ይናገራል። እኔ ሴሌብሪቲ ነኝ እቺም እንደው ሴሌብሪቲ ሆና ምናምን ነገር ይላል። እሱ ለራሱ ግምት አይሰጥም ብትል እንኳን ለራሱ እንኳን ግምት የሚሰጥ ሰው ነው። በጣም ታዋቂ ሰው ነው ብሎ የሚያስብ ነው። እኛም እንደምናውቀው ታዋቂ ሰው ነው። ስለዚህ ታዋቂ ሰው ሆኖ አግኝቶት ለማያውቀው ሰው ከዚህ በፊት ምንም አይነት የስልክ በአካል ኮንቨርሴሽን ሳይኖረው ይሄ ኮንቨርሴሽን ደግሞ ከዚህ በፊት ደግሞ ስጋት አምጥቶበት ሚዲያ ላይ ጭምር አቅርቦታል። ከዚህ በፊት አምኖ የላካቸው ቴክስቶች ለሚዲያ መጥቶ ሚዲያ ላይ ቀርቧል፣ ኦዲዮ ቀርቧል። እንዴት ይሄ ልጅ አምኖ ከዚህ በፊት አግኝቶት የማያውቀውን ልጅ በአካል አግኝቶት በአይን በፊት ለፊት ተገናኝቶ ለማያውቀው ልጅ እንዴት እንደዚህ አይነት ነገር ሊልክለት ይችላል? አምኖ ኦዲዮ ይቀዳል፣ ይታወቃል። ይሄ ነገር እሱ ለሱ አዲስ አይደለም፣ የሚዲያ ሰው ነው። ቴክስት ነው፣ ስክሪንሻት ይደረጋል፣ ሌላም ጭምር ሊደረግ ይችላል። ግን ስሙ ከዚህ በፊት የተበላሸ ልጅ ነው። በተበላሸበት እንደዚህ አይነት ሪስኮችን ሊወስድ ይችላል ወይ? እኔ ይሄን ነገር በጣም ጥያቄ ስለሆነ በግሌ ብትጠይቀኝ ለእኔ በጣም ጥያቄ ውስጥ እኔን ይከተኛል። ምክንያቱም ይሄ ልጅ ምንም የማያውቀውን ሰው በዚህ ልክ ወንጀል ይሁኑ በኢትዮጵያ ሕግም ወንጀል ስለመሆኑ ሶፎንያስ አያውቅም ብትለኝ እኔ አይ ዶንት ቲንክ ሶ ጠንቅቆ ያውቃል። ከንግግሩም ቅድም እንዳልኩ ላለመድገምና ሰዓቴን እንትን ለማለት ያክል ነው እንጂ ይሄንን እኔ አቡና ጄኑንሊ እንድትመልስልኝ የምፈልገው እንዴት ፈጽሞ አግኝቶት የማያውቀውን ሰው በዚህ ደረጃ አምኖት ቴክስት ያደርግለታል፣ ኦዲዮ ይልክለታል፣ እየመጣው ነው ሊል ይችላል ወይ? ምክንያቱም ይሄን ነገር ከባለፈው ትሬንድ ነው። ወር ባልሞላ ጊዜ ውስጥ ይሄ ልጅ ተጋልጦ የነበረ ልጅ ነው። እንደገና እንዴት ነው ሊል ይችላል ወይ? ምክንያቱም ይሄን ነገር ከባለፈው ትሬንድ ነው። ወር ባልሞላ ጊዜ ውስጥ ይሄ ልጅ ተጋልጦ የነበረ ልጅ ነው። እንደገና እንዴት ሊያምን ይችላል? አሁንም ቢሆን እኔም ጠይቄዋለሁ። ፍሬዘርን ቅድም ስልክ ስንለዋወጥ ሲጽፍልኝ ስልኩን ተቀብዬው እንዴት ማድረግ ፈልገ ነው እኔ ጋር እንዴት መግባት አሰብክ ብዬ ስጠይቀው ይህንን ጥያቄ አቅርቤለታል። ይህን ነገር ለመመለስ ቦታው ላይ እኔ አለው ብዬ ወይም የኔ መልስ ነው ብዬ አልጠብቅም። በእርግጥ እንደ ባይብሊካል የሆነ መልስ መልስልህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት ለማይረባ አይምሮ አሳልፎ ሰጣቸው የሚለው ባይብል ስለ እንደዚህ አይነት ሰዎች የማይረባ አይምሮ ባለቤት ኢንተሌክቹዋል ሊሆን ይችላል፣ የተማረ ሊሆን ይችላል። ግን በዚህ ማንነት ውስጥ ያሉ አብዛኞቹ ሰዎች ከእንስሳት ባነሰ መልኩ አይምሯቸውን መጠቀም የማይችሉ ሰዎች ናቸው። አሁን አንተ እንደምትለው አቤላ ይቅርታ አድርጉልኝና እዚህ ላይ አንድ ጥያቄ ልጨምር ነው። አንዴ ልጨርስ። ቆይ ዴቭ ተራን ጠብቅና እንትን እንዳይል ትርምስምሱ እንዳይል ዳግም ወንድም አለ በስሜቱ ዙሪያ ላይ ወይም በድርጊቱ ዙሪያ ላይ ዋይዝ ቢሆን መጀመሪያ እንደዚህ አይነት አስተሳሰብና እንደዚህ አይነት አመለካከት ሰው አይገባ። አይምሮ ከእግዚአብሔር ጋር ሲጣላ የህሊናህን ገደብ ልክ ወይም የማህበረሰቡን የገነባውን የአስተሳሰብ ወይም እሴት አይምሮክ መተላለፍ ሲችል ወይም ሲገባ እንደዚህ አይነት ነገር ውስጥ እንደዚህ አይነት ነገር ይፈጠራል ብዬ አስባለሁ። የኔ ሀሳብ እኔም የኔም ጥያቄ ነው። አንተ የጠየቀው ቅድም ምን አልኩት? እንዴት ሰው በአንድ ቀን አውርቶ በአንድ ቀን እንደዚህ ብሎ እንዴት ሰው አምኖ ይመጣል? በተለይ ዝና ያለው ሰው ታዋቂ የሆነ ሰው እንደዚህ አይደለም። ወንድ ጋር ሚስቱን ተደብቆ እንኳን ቺት የሚያደርግ ወንድ እንግዲህ ሴትና ሴት ተፈጥሯዊ ነው፣ ግን ከትዳር ውጭ እንኳን ሲሆን በጣም ጥንቃቄ ያደርጋሉ ሰዎች እንደዚህ አይነት ነገር ውስጥ ለመግባት። ቢያንስ ለመተማመን የወራት የሳምንታት ጊዜዎችን ይፈልጋሉ፣ ወይም ከዛ ባለፈ የዓመታትም ጊዜዎችን ለመተማመን ይጠይቃሉ ሰዎች። እንደዚህ አይነት ነገር ውስጥ ድርግም ብሎ ሊገባ የሚችለው አይምሮን ሲጥል ነው ሰው። አንዳንድ ጊዜ
ኢንተርቪው ሲያደርጉ ትክክለኛ መልስ ስለሚመልሱ የሆነ ነገር ስለሚያደርጉ ብቻ አይምሯቸው ጤነኛ ነው ብሎ ማሰብ ከባድ። ምክንያቱም ከእግዚአብሔር ጋር የተጣላ ሰው ነው እንደዚህ አይነት ህይወት ውስጥ የሚገባ። ላነብልህ የነበረው እንደውም ሮሜ መጽሐፍ ምዕራፍ 1 ላይ የተጻፈ አንድ ጥቅስ አለ። እሱን ላንብብልህና እኔ ልለፈው፣ ትክክለኛው ተጠያቂ እሱ ስለሆነ ማለት ነው። ሮሜ ምዕራፍ 1 ቁጥር 20 ላይ የማይታየው ባህሪ እርሱም የዘላለም ኃይሉን ደግሞ አምላክነቱን ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ይገባ ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በእርሳቸው በፍትወት ተቃጠሉ። ወንዶቹ በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገባ አእምሮ አሳልፎ ሰጣቸው። እግዚአብሔርን ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገባ አእምሮ ሰጣቸው ይላል። ስለዚህ እኔ ለማይገባ አእምሮ የተሰጠ ሰው እንደው አንዳንድ እንስሳ አላየትም ጊዜው ሲደርስ ተመሳሳዩ ላይ ጉብ ይላል፣ ሲወጣ ታይዋል። ሰው አላየኝ አይልም፣ የእንስሳ ባህሪ ማለት ነው። ይሄ ደግሞ ከእንስሳ ያነሰ ባህሪ ውስጥ ያሉ ሰዎች ናቸው ብዬ ነው የማስበው። ፍሬዘር ጥያቄው ትክክለኛው አድራሻው አንተ ትመስለኛለህ፣ መመለስ ትችላለህ። አዎ እኔ ልመልስልህ የምችለው ወንድሜ ይቅርታ አድርግልኝ፣ ይሄን ጥያቄ ደግሜ እንዳልጠይቅ አንድ እድል ስጠኝ። ኦኬ እሺ ቀጥል። ግን እዚህ ጋር የተቀመጡ ሰዎች አሉ፣ በተራ ብትቀጥል ጥሩ ነው። አንተን እንዳውን ጥያቄውን ደግሜ እንዳልጠይቀው ነው በኋላ ላይ ተጠይቀዋለህ። እሺ ጠይቅ፣ አያይዘህ ጠይቅና ከአሁን በኋላ ማንም ሰው ከፍቶ ጥያቄ እንዳይጠይቅ እሺ፣ ያለ ተራው ማለት ነው። ጠይቅ እሺ፣ አያይዘህ። ይቅርታ፣ በጣም ይቅርታ ቤላ። በጣም ምን መሰለ ማለት ያው ልጠይቀው የነበረው አንዱን ጥያቄን ስለጠየቀው ድጋሚ በኋላ ከማነሳ አያይዤ ልጠይቅ ብዬ ነው ከሱ ጋር ማለት ነው። ተራያ አላለፈም ገና ነው። ግን የምጠይቀው አንዱ ጥያቄ ከዚህ ጋር አያይዤ የምጠይቀው ቪዲዮ ላይ ሲለቅ አንድ ነገር ብሎ ነበረ ፍሬዘር። ያው ይቅርታ ሁሉንም ነገር በኋላ ቀጥላለሁ፣ ምስጋናውንም ምንሆንም እና ጥያቄውን ብቻ ልጠይቅ በሰው ተራ ስለገባው። ምንድነው መሰለህ ይመስለኛል በሜሴጅ ልኮልህ ነበረ፣ ያው እንዳልከው ማለት ነው። ሜሴጅ ሲልክልህ ያው አልገባህም፣ ምንድነው ምን ማለት ነው ምን ነገር ብዬ ስመልስለት አይ በቃ ተወው ብሎ አለኝ ብለህ ነበር የሆነ እንትን ላይ ስታወራ የለቀቀው ቪዲዮ ላይ እና ምን እንደሆነ አልገባኝም። ከዛ ትንሽ ቆይቼ ነው ትዝ ሲለኝ ለካ እንደዚህ ነው ወይ ብዬ አሰብኩና እንደገና ራሴ ጽፌ አገኘሁት። ማለት ምን ምናምን ብዬ አዋራሁት ነው ያልከውና መጀመሪያ ላይ በዚህ ማለት እሱ በሚለው ሂደት ላይ እንዳልሆንክ ማለት አይደለሁም አይነት ነገር ስትለው ይመስለኛል በቃ ተወው ብሎ ያለ። ከዛም በኋላ ተመልሰ እንደገና ስታወራው ወዲያው ኢንዴክስ አክሰፕት አደረገ። አሁን ያለውን እዛ ጋር ፍላጎት ሲጠይቅ የነበረው ነገር በሙሉ እንዴት ወዲያው አክሰፕት አደረጋቸው? ይሄን አያይዘ መልሰው። ማለትም እንዳልሆንክ ገልጸህለት ነበር፣ ማለትም ገልጸህለት ነበር ስለ አይደለም ያልከው ምን ማለት ነው ነገር አይነት ጠይቄው ነበረ ብለሃል። ራስ የለቀቀው ቪዲዮ ላይ ነው ብለህ እና ከእንደዛ አይነት ሐሳብ እንደዛ ያልከው ሰውዬ እንዴት ወዲያው አመነ የሚለውን አንድ ላይ አያይዘ እንድትመልስልኝ ብዬ ነው። እሺ አንተ ለጠየቀው ጥያቄ ለምስቲ አውራኝ፣ ምንም ችግር የለም ሶፊሻል ንገረኝ ስለው ነው የዛ ሰዓት ነው ዩዘር ኔሜን ጠይቆ ወደ ቴሌግራም ሄዶ ደረትህ ሄርሊ ነው ምናምን እያለ ማውራት የጀመረው። የዚህ ሰዓት ስለገባኝ እኔም ማስመጥ ነበረብኝ። ገባሁ፣ ዝም ብዬ ሄድኩኝ፣ ተጓዝኩኝ። ያው እንደምትመለከቱት ውጤቱ እዚህ ጋር ደርሷልና ይሄ ነው ያለው ነገር ማለት ነው። ወዲያው ችግር የለም አውራኝ ስላልኩት ያው ምን መሰለ መጀመሪያ ሲገምት እመቀበለው መስሎት ነበር። ከዛ ምን ግግም ስልበት ነው ተው በቃ ሲል ወዲያው ደግሞ ውርድ አልኩ። አረ ችግር የለም አውራኝ፣ ምንም ችግር የለም ብዬ ገባሁኝ። ለምን እንዴት አወቅ ካላችሁ አብዛኞቹ እንደዚህ ነው በቃ ሙከራ የሚያደርጉት። ምናልባት እናንተ አጋጥሟችሁ ከሆነ አላውቅም፣ ይመጡና በውስጥ ሊያወራችሁ ይሞክራሉ። ማለት አቬይለብል መሆናችሁ ነው ቼክ የሚያደርጉት መጀመሪያ። የሆነ ነገር ትንሽ ወሬ ሲያወሯችሁ ፈቃደኛ ሆናችሁ የምታወራቸው ከሆነ ይቀጥላሉ። አይ ግን የሆነ ነገር ካሉ እሺ በቃ ተው ነው የሚሉት። ለዚህ ምስክር ደግሞ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከሱ ውጪ ሌላም አውርቶኝ እንደዚሁ የሆነ የማይሆን ነገር ሲያወራ ስሰድበው ጊዜ እሺ በቃ ቴንኪው ይቅርታ ምናምን ብሎ ቅይስ ያለ ሰው አለ እና ብዙ ያጋጠማቸው ሰዎች ስላሉ ይሄ ነው። ለእንዴት ሊመጣ ቻለ እኔ አላውቅም። እንግዲህ ሰውየው በምን አይነት የወሲብ ጥማት ላይ እንዳለ አልገባኝም። እኔም ይመጣልን ብዬ አላሰብኩም ነበር። ሳጓጓውም የነበረው ለዛ ነበረ፣ ግን ተሳክቶልኛል፣ መጥቷል። እኔ ዋናው አሁን መጥቷል፣ ተይዟል፣ ተጋልጧል።
እንዴት መጣ ለኔም ጥያቄ ነው። በአንድ ቀን ምንም በማያውቀው ጉዳይ እንደዚህ ተክተልትሎ መምጣቱ ያው በውስጡ ያለው እንግዲህ ስሜት ወይ ኦቨር። በነገራችን ላይ ፍለርት ላይ ነኝ ብሎ የተናገረውን ፓርት እንዳትረሷት። በጣም ፍለርት እያደረኩ ነው። ፍለርት ላይ ነኝ ራሱ ሲናገር ሰምታችኋል። ያ ማለት እንግዲህ ምን ማለት እንደሆነ ግልጽ ነው። ቴንክ ዩ። እኔ አንድ ነገር ብቻ ብዬ መውጣት እፈልጋለሁ። አቤላ በጣም አመሰግናለሁ። ነገሮችን ከመጽሐፍ ቅዱስ ጋር አያይዘ እንትን ያልከው ነገር ለእኔ ጥያቄ ስለሆነ ነው። ባይዘ አንዳንዶቹ ኮሜንት ላይ እንትን የምትሉት ነገር አለ፣ ሶፎንያስን ለምን አትጠይቁ? እኔ ኦልሬዲ ቅድም ብያለሁ፣ ፍሬዘር አምኛለሁ። ምክንያቱም ከሶፎንያስ ንግግር ከኦዲዮ ኢቭን ሲመታ ራሱ የሚያወጣው ድምፅ እኮ ራሱ ግልጽ እኮ ነው። ማለት ልጁ ሲሽለጠለጥ የነበረውን ነገር ማለት ይህንን ፋክት አምኛለሁ፣ ተቀብያለሁም። ከዛ ባሻገር ግን ቅድም የኔን ጥያቄ ሴንስ አድርገ አቤላ ራሱ ውስጥ ላይ የነበረ ጥያቄ መሆኑን ስለተረዳልኝ አመሰግናለሁ። ከዛ ባሻገር ደግሞ ነገሮችን ስፒሪቹዋሊ የገለጽክልኝ ነገር በጣም ለእኔ አሁን ፍሬዘር የሚመለሰው መጨረሻ ላይ የመለስከው ነገር ተመችቶኛል። ምክንያቱም እንደዚህ ነገር እንዴት ሆነ ምናምን ነገር የምትመልሰው ነገር አይደለም። አሁን እኔ አቤላ የተመቸኝ ስፒሪቹዋሊ አንዳንድ ሰው ፈጣሪ ተዋረድ ሲለው ሄደው የሚዋረድበት ነው እንጂ አናላይዝ ላርግ ብትል ወደኋላ እንደዚህ አይነት ነገሮችን እንደው እንዴት ሆኖ ነው ምናምን ነገር ከተባለ ኦፍኮርስ ቅድም በመጽሐፍ ቅዱስ አያይዞ የተናገረው ነገር ለሁላችንም ምላሽ ሊሆን የሚችል ነው። ለእኔም ምላሽ ይሆናል። በጣም ውስጤ ላይ ሲከነክነኝ የነበረ ነገር ነው። እንደዚህ አይነት ነገሮችን ግን በተቻለ መጠንም ከተቻለም በፈለግነው ልክ እኔ ትውልድ መቀጠል ስላለበት እኔ መጀመሪያ ደንግጬ መጥቼ ቤቴ ላይ ልጅ አለኝ። እኔ ሴት ልጅም ወንድ ልጅም አለኝ። ወዲያው አፓርትመንት ውስጥ ነው እንዳጋጣሚ የምኖረው። ቤት ውስጥ ልጆቼ በምንም አይነት ሁኔታ የማንም ቤት ውስጥ ሲንግል የሆነ ወንድ ቤት ሲንግል የሆነች ሴት ቤት በምንም አይነት በፍጹም መሄድ የለባትም የሚለውን ነገር ዝም ብዬ በድንጋጤ መጥቼ ነው ኮሜንት ያደረኩት። እና እንደዚህ አይነት ነገሮች በጣም ዘግናኝ ናቸው። አይደለም ለወለደ ላልወለደም እንደዚህ አይነት ነገር በጋራ በደንብ ማውገዝ አለብን። አንተም ደግሞ ፖዚቲቭሊ ሰው ከድጋፍ አኳይ ማለቴ አንተንም የሚጠይቁትን እኔ አሁን ለምሳሌ ያልገባኝን ጠይቅ ያለው በተረዳሁት አንግል ተረድቻለሁ። ሌሎቹም ያልገባቸውን እንዲጠይቁ ኦፕን ሆነ መምጣት በራሱ የሚበረታታ ነው። ሶ ፊል ማድረግ አለብህ ብዬ አላስብም። ነገሮችን ግን እንደዚህ አይነት ጉዳዮችን እየታገልን በህግ አግባብ ፍሬምወርክ ሲጠፋ ወይም ያላችሁትን ነገር ዝም ብሎ ሲቀበል ወንጀሉን አመነ ትሉታላችሁ። አንድ ሰው ግን መጥቶ ራሱን ዲፌንድ ለማድረግ እየሞከረ ነው። ገባ? ትክክልም ሆነ ስህተትም ሆነ ዲፌንድ ለማድረግ እየሞከረ ነው። እንደ ወንድ ልጅ ህይወት እንዳለው ሰው ፍሬዘር ልክ እንዳደረገው ያም ወንድማችን ያም ጋዜጠኛ መጥቶ ይህንን ነገር ነው መመለስ ያለበት። ነገሮችን ማድረግ አለ